የመብረቅ ቲም ምናምን የሚባል ነገር አላቸው መሰለኝ። ያን ነገር እንደ ሜምበር አይነት ነገር እኔን ይቆጥሩኝ ጀመር ማለት ነው። መብረቅ ቲም ነኝ ምናምን እንዴታይ ገብታለች ምናምን ብለው ሼር ሲያደርጉኝ ሰው ተማምኖብሽም ጭምር ነውና በመሃል አንዳንዴ አንድ አንበሳ ምናምን ያለኝን ዝም ብዬ ሳልፍ ሳይ ምናምን የተመቸኝ ቀን ገብቼ እሰጣለሁ። የወረትም ደግሞ ላለማስመሰል ማለት ነው። እንደገና ልጅቷን በፊት ላይ እንደውም እንደማትመቸኝ ብዙ ጊዜ ደጋግሜ ተናግሬያለሁ። ለምንድን ነው የማትመቸኝ? እንደ ሰው ጠልቻት አይደለም፣ ምንም ያስጠላ ነገር አላት። ግን አንቺም የራስሽ ምንድን ቲክቶክ ላይ ጥሉ ምናምን እንደማልደግፈው ታውቂያለሽ። ብዙ ጊዜ አውርቼሻለሁ። መጣላቱ ምናምን አስፈላጊ ነው ብዬ አላስብም። እና ለምንድን ነው እቺ ልጅ ሁልጊዜ የምትጣላው? ለምን ንቃቸው አትተውም? ደርሰውባትም ከሆነ ለምን ንቃቸው አትተውም? ሌላ ብዙ ፎሎወር አላት፣ ብዙ ነገር ማድረግ ትችላለች፣ ዝናዋን ተጠቅማ ምናምን የምልበት ሁኔታ ስላለ እኔ ሰላምን መስበክ እንጂ ድራማ በጥል ምናምን ነገር መተዋወቅ ምናምን ስለማልወድ ማለት ነው። ግን አሁን ላይ ሲገባኝ የቲክቶክ ሰዎች እንትን ከባድ ነው፣ ያናግሩሻል። እኔ የሚሸሻውበት ምክንያት እሱ ነው። እኔ በህይወት ዘመኔ እንካ ሰላምታ ውስጥ በአካል ገብቼ አላቅም ከሰው ልጅ ጋር። ቲክቶክ ላይ ግን ተሳዳቢ፣ ነገረኛ፣ ያለ ባህሪሽ እንድትውይ ምናምን ጉረኛ እንድትሆኝባቸው በድክመታቸው ሄደሽ አንቺም እነሱ እንድታጠቂ ምናምን ያደርጉሻል፣ ይቀይሩሻል። እና እረዳት ጀመር። ከዛ ሰሞኑን ከተነካካም በኋላ ደግሞ ይመጣልኛል ያው ቪዲዮቿ ምናምን ነገር ፎሎ ተደራርገም ነው አያለው ነገሮችን እና የሆነ ነገር ፊልም ማድረግ ጀመርኩኝ። አለ አይደለ ጠንካራ ናት ግን ላይክ ምንም ትሁምን ይሄን ህዝብ ተቋቁሞ እንደ ሴት ልጅ የምታልፍበት ነገር ጠንካራ ያስብላታል የሚል አይነት ስሜት አለኝ። ፖዚቲቭ ኢነርጂ ነው ያለኝ። ደግሞ ኖርማል ነው እንኳን አይደለም የማትተዋወቂው ሰው ከዛ ስትቅባቢ ደግሞ መውደድ ቀርቶ የተጋደልሽው ጋርም እኮ ታርቀሽ በፍቅር ልትኖሪ ትችያለሽ። ኖርማል ነው። ስለዚህ በመልኩ እየሄድን ነበረ። ምንም ሌላ የተፈጠረ ነገር የለም። አሁን ድራማው መቼ ነው የተጀመረው? ትላንትና አንዲት ጓደኛ ልጅ አለችኝ ልክ እንዳንቺ እኔ ዟይ 4 ዓመት ተምሬያለሁ። እሷም የዟይ ልጅ ናት። በእርግጥ እዛ ያለው ባንተዋወቅም አንድ ቦታ አምነን በሚለው መያዝ ይቻላል። ሲቀጥል ደግሞ በተለይ እሷ እኔ ዟይ እንደተማርኩ ስታቅ የሚሰማ ስሜት ሊኖር ይችላል። ገብቶሻል? የሀገሬ ልጅ በሚል ማለት ነው። እኔ ግን የሀገሬ ልጅ የሚለው ሙድ በዘር ምናምን አላምንም። በዘርሽ አልሰጥሽም። ኮሜንት ላይ ግን ዘሮቿን ትደግፋለች ምናምን ነገር የሚሉም አስተያየቶች ሲሰጡ አይቻለሁ። ኤልጂቢቲኪውን ለማስፋፋት ነው ሲሉ አይቻለሁ። በሱም ዙሪያ መግለጫ ሰጠው ስቶሪ ላይ። ምንም እኔ አብዛኛዎቹ የምሰጣቸው ልጆች እንደውም የአማራ ልጆች ምናምን የትግሬ ልጆች ናቸው እንዳጋጣሚ ማለት ነው። ገብተው በስነስርዓት ቢያዩ 10%ቱን አይሆንም የኦሮሞ ልጅ ምናምን በሚል እኔ ለኦሮሞ ሰው የሰጠሁት ጊፍት። በዘር አላምንም። ያውቃሉ ያን ኤልጂቢቲ ለሚሉትም ነገር ደግሞ የግሌ ብር እንደሆነ መስበር ሲኖረኝ የተፈጥሮ እንደዛ ነው። ጂጂ ቤትም ላምጣ በምን በቃ 10 ብር ምናምን ነገር ካለኝ 2 ብር 3 ብሩን ከጓደኞቼ ጋር ማካፈል ምናምን የምወደው መብላት መጠጣት ተፈጥሮሽ ነው። ይሄ ሀብታም ከመሆን ጋር የሚገናኝ አይደለም። ስንት ሀብታም ሼር ማያደርግ አለ። ሀብታም በሰጠው ልክ ቢሆን ኖሮ ዓለም ባልተራበ ነበር። ድሃ እዚህ ምድር ላይ ባልኖርን ነበር። ሀብታም አንድ ሰው ሀብታም ስለሆነ ብር የሚሰጥ ቢሆን ኖሮ ማለት ነው። እና እኔ ካለልኝ ነው የምሰጠው። እሱንም አስረዳዋቸው። ሲቀጥል ደግሞ ማንም ኤልጂቢቲኪው ሜምበር የሆነ ሰው መጥቶ ለእናንተ ጊፍት ከሰጠ እኔ በምሰጠው አይነት መልኩ እውነትም የኤልጂቢቲኪው አጀንዳ ነው ማለት ነው። ይሄ ግን ዲዲና ዲዲ ብቻ የምታደርገው ነገር ነው። ማንም አይሰጣችሁ። የምንም አይነት እርዳታ ማስፋፋት ምናምን የሚባል ታሪክ የለም። እንደውም የምትጠሉትን ነገር በእኔ ምክንያት አታስፋፉት። ማንነታችንን ትጠሉት የለ በየኮሜንቱ እየሄዳችሁ ጌ ሌዝቢያን ምናምን ስለ ማንነቴ እንኳን ይሄ ሁሉ ያ ሁሉ ነገር አስተምሬ የማያውቁበት ሁኔታ ነው ያለው። ሌዝቢያን ይሉኛል። ሌዝቢያንነት ምን እንደሆነ ያልተረዱበት ሁኔታ ነው ያለውና ሌዝቢያን ጌ ምናምን የሚሉ አጀንዳዎችን በእኔ ስም አታስፋፉ። ሰሞኑን በጊፍት ምክንያት በየቦታው ሜንሽን እያደረጉኝ ስለነበር በእኔ ምክንያት ይሄንም ሀሳብ እያስፋፉ ነው። ፕሮፋይል የትራንስጀንደር ፍላጌን አጠፋሁት። የምሰራበት ኦርጋናይዜሽን ላይ አለ ሎጎ ምናምን ነገር እሱን አጠፋሁት። ዚስ ማች አልፈልግም። የኔ ህይወት ከእንደዚህ አይነት ነገር ጋር ኤግዛክትሊ እኔ የምፈልገው እንደ ማንኛውም ማህበረሰብ ከሰው የተለየው እንዳልሆንኩ እንዲረዱ ካለኝ ማካፈል ችግርን አብሬ ማለፍ የምችል እንደ ማንኛውም ሰው ሆኜ ተመሳሳይ መኖር እንደምችል እንዲገባችሁ ነው የምፈልገው ብዬ ሐሳቤን አስተላለፍኩኝ። አጠፋሁት።
ሰው ቤትም ገብቼ አሁን አንቺ ጋር ስመጣ ትራንስ ፍላግ ሲያዩ አጀንዳ ያደርጉታል። እንዳይሆን ቀጠልን። አሁን ትላንትና ጉቺ ትልቅ ጌም አላት ዛሬ ማለት ነው። የነበራት ጌም ነበር መሰለኝ ከማሚ ጋር ማለት ነው። እና እቺ ልጅ የኔ ሳምሪ ባለፈው ጌም ነበራት። ለሳምሪ ጌም ላይ እግዚአብሔር ረድቶን አሸነፍን እንደምንም ማለት ነው። እና ሳምሪ አንድ የምታምነው ነገር አላት። ላይክ እኔ በየዋህነቴ ሁሉም የሚጠላኝ ምናምን እየበዘበዘኝ እየዋሸኝ ምናምን ነው የሚመስላት። እኔ ግን የምሰጣቸውን ሰዎች ኦን ፐርፐዝ ነው የምሰጠው። ሰው ግን የሚያስበው በየቦታው እየሄድኩ የምሰጥ ነው የሚመስለው። አዎ በየቦታው ሊሆን ይችላል የምሰጠው። ለየት የሚያደርገው አንድ ሰው ሁለት ሰው ቲም አድርጌ ምናምን ከዛ ሰው ጋር ብቻ እየቆምኩ ላይሆን ይችላል። ያ እኔ የተነሳውበት የዋህነቴን ወይ ደግሞ ያለች ነገር የማካፈል ፍላጎቴ ከአንድ ሰው ጋር እንዲገደብ ካለመፈለጌ ሊሆን ይችላል እንጂ እነዛ ሰዎች የማያውቁኝ ሆነው ወይ ፎሎ የማያደርጉኝ ወይ ከዚህ በፊት ያላወሩኝ ምናምን ሰዎች አይደሉም። ወይ ደግሞ ሰፖርት እንዳረጋቸው የማይፈልጉ ሰዎች ጋር ሄጄ ሰጥቼ አላውቅም። ጭቡ ነው እኔ ሳይጠይቁኝ የሰጠዋት ለሊያ ነው። በሊያ ምክንያት ያ ድራማ ሲፈጠር ደግሞ ቤታ ሳትጠይቀኝ ቤታ ጋር ሄጄ ሰጥቻታለሁ። ከዛ ውጪ አንቺ እንደ ጓደኛ አንቺ ጋር መጥቼ ራሴ እሰጣለሁ። ከዛ ውጪ አብዛኞቹ ጌመሮች ምናምን ከሆኑ ግን እንደማንኛውም እንትን ለማንኛውም ጊፍተር አጫዋቾቻቸው ሼር ሲያደርጉ እኔንም ቀላቅለው ሼር ሊያደርጉኝ ይችላሉ። ሳያቸው ሰጣለሁ። ወይ ጌመር መሆናቸውን ካወቅኩኝ እንደ ፍሬንድሺፕነታችን የኔ አስተዋጽኦም አስፈላጊ ነው ብዬ ስለማስብ እጄ እሰጣለሁ፣ ደግፋለሁ እንደማንኛውም ሰው። ግን ሳይፈልግ የምሰጠው ሰው ሊኖር አይችልም በፍጹም። አትስጭኝ አልፈልግሽም ማን ስጭኛለሽ እየተባልኩ የምሰጥበትም ሁኔታ የለም። እኔ ይሄን ያህል ሞኝ አይደለሁም። እና ስንት በተቸገረ ባለበት ሀገር ላይ ሰው ሳምሪ የምታስበው ለእኔ ከማሰብ አንግልም ሊሆን ይችላል ብዬ ነው የማስበው። እንደዛ ምንድን ነው የተናገረችው? እሷ የተናገረችው ምንድን መሰለሽ? እኔ አሁን ከበፊት ከነበረው አጀንዳዎች ጀምሬ አጥርቼ ልመጣልሽ ሌሎቹም እንዲያውቁ የፈለኩበት ሁኔታ ስላለ እንጂ ልመጣልሽ ነው። ዛሬ የተፈጠረው ድራማ ደግሞ እዚህ ጋር እንዴት እንደደረሰና እንደዛ የምትለኝ ነገሮች አሉ። አይ ሳምሪ እንደዛ አይደለም ቤታ ጋም እንደዚህ ብዬ ቤታ አሁን እንደነገርኩሽ ላንቺ ለሷም ደጋግሜ ያስረድቻታለሁ። ቤታ ለኔ ጠላቴም አይደለችም ወዳጅም አይደለችም፣ አክባሪ ናት። እንደውም አክባሪነቷን ያሳየችኝ የሄድኩበት ምክንያት ደግሞ አሁን ደግሞ በቃ ከቤታ ይልቅ ከልጆቿ ጋር በደንብ እያወራን ያለንበት ሁኔታ ነው ያለውና በጣም እሷ እንደሚወዱት ያወቅኩት እኔን እንኳን ቢጠሉ ቤታን ለመደገፍ ሲሉ ጉድጓድ የሚቆፍሩ ፎሎወሮች ነው ያሏት። በዚህ አጋጣሚ የቤታ በጣም ደግሞ በዚህ አጋጣሚ በጣም ደግሞ አዋቂዎችም ናቸው። የሚጠቅማትን ያውቃሉ፣ የሚጎዳትን የሚያውቃሉ ፎሎወሮች የሚገርምሽ ያንን የተረዳው በጣም እና እኔ ከቤታ ጋር እኮ ላይቭ ላይ ሄጄ ጊፍት ልስጣት እሷም ቴንኪው ትበለኝ እንጂ እኔ እና እሷ በውስጡ ላውርተን አናውቅም። ትስማች ነው ገብቶሻል። ምንም ግንኙነት የለንም እና ከልጆች የምናወራው የሚደርስባትን ነገር ሊነግሩኝ ይሞክራሉ፣ ጥንካሬዋን ሊነግሩኝ ይሞክራሉ። በቤታ ስም አመሰግናለሁ፣ አልወድሽም ነበር፣ በቤታ ስም ወደድኩሽ ምናምን የሚሉ ይሄን ያህል ይወዷታል። እና አሁን ደግሞ በእነሱ ምክንያት ተቀራርበናል። ለማንኛውም ሰው እንደማደርገው ለቤታም አደርጋለሁ። እኔ ከቤታ ጋር ችግር የለብኝም አልኳት። ጉዳዩ የተፈጠረው ከማን ጋር ነው? ከጉቺ ጋር ነው። ጉቺ ጋር ምን ተፈጠረልሽ? ዛሬ አገር ሰላም ነው። እኔ የሆነ ቪዲዮ ጉቺ ምን የምትልበት ስፔሲፊካሊ ቪዲዮ አለ መሰለሽ? አሰስከሰስ የሚባለው ልጅ ወይ ሴት የፖስተችው እንትን ላይ ጉቺ ምን ትላለች? የሆነች ልጅ አለች በየቦታው እየተሽከረከረች የምትሰጥ ሴቶችን ነው ደግሞ አሉ የምትደግፈው። እና ግን ደግሞ በኋላ ላይ የሆነ ብዙ ቪዲዮዎች ላካችሁልኝ እና እንዴት ነው እኔ ብጠቀምበት ምን አለ? ምቀኛ ከምትሆኑ እኔ ብጠቀምበት ምን አለ? አንድ ጊዜ ማማ ይቅርታ ጋይስ ባሌ ደውሎ ነው በዚህ አጋጣሚ እና ጉቺ ጂጂ ያለሽ እናንተ ኮሜንታችሁንም ስለማላይ ኦኬ ከጂጂ ጋር ብዙም ስለምናወራ በውስጥ ምናምን ችግር የለውም። ለእናንተ ልቀጥልላችሁ።
ለእሷ በውስጥ ነግራታለሁ። እሷ አሁን ጠዋት ላይ የአሰስ ገሰስ ቪዲዮ ደረሰኝ ከ30 ከ40 ሰው በላይ አለች እና ምን አለ ምቀኛ ባትሆኑብኝ የኔ ጌም ሲደርስ ነው ማንነቷን ልታስረዱኝ የምትሞክሩት ምናምን እያለች ጉቺ ትናገራለች መሰለኝ። እሱ ቪዲዮ ላይ ሄዳችሁ ማየት ነው። እሱ ቪዲዮ ላይ ታፕ ተደረኩኝ በብዛት ማለት ነው። ዲዲ ናት ስለ ዲዲ ነው የምታወራው በሚለው ዲዲ ናት ብለው 2-3 ሰዎች ታጋርገውኝ አየሁት ከጓደኞቼ መሃል። ከዛ ደግሞ በውስጥ ጉቺን በጣም የሚወዳት የኔ ወዳጅ የሆነ የማከብረው ሰው ያው የሷን ጌም ለኔ ሼር ማድረግ መተሽ ሰፖርት አድርጊ ነው ለማንም ስለምትሰጪ ወዳጅን ሰፖርት አድርጊልኝ ነው which is very normal። ያ ሰው እንደዛ ሼር አድርጎኛል እና ኦኬ ማርቼት ነው ማታ ፑሽ እናደርጋለን እንግዲህ ገብተን ታውቂኛለሽ ኢነርጂን እንግዲህ ኮይን እንኳን አልገዛልሽ ሲለኝ በምን አድርጌ እንደምገዛ ታውቂያለሽ እንድተጨናንቄ ምናምን ማለት ነውና ዲክላይን ሲያደርግብኝ ካርድ ሰው አገር ሰላም ነው አሊስ ጉድ ልተኛ ምናምን ብዬልሽ እኔ ለጥሁድ ነው ታውቂዋለሽ እዚህ ያለውን ቫይብ ለጥ ብዬልሻለሁ አላርም ሞልቼ ጌሙ ሲደርስ ያቅሜን ለማድረግ ማለት ነው። ከዛ ልክ ያለ ማድረግ ልተኛ ስል ሳምሪ ሜሴጅ ትልክልኛለች በውስጥ ለጉቺ እንድች ብለሽ ጊፍት እንዳትሰጪ አለችኝ። ከጉቺ የምትለዋን ብቻ ነው የተነበበልኝ እንቅልፌ ስለመጣ ምንድነው የምትይው አልተነበበልኝም ስላት ቮይስ ልክልሻለሁ ሂጂ አለችኝ። ከዛ ቮይሱ ጋር መጣው ለጉቺ ለማሜም እንድች ብለሽ ጊፍት እንዳትሰጪ ለማንም ሰው በጣም ነው የሚጣያለሽ ታውቂያለሽ አይደል አለችኝ። ምንድነው ያን ልትያስቻለሽ የሚል ጥያቄ ሳቀርብ እኔ ከቪዲዮ በፊት ፕሮሞት ሳደርግ ቪዲዮን እሷ የኔን ቪዲዮ ከጌምም ውጪ ምናምን ሼር ታደርጋለች ላይክ ስቶሪ ላይ ምናምን ለጓደኛ ታምርም ምናምን ኮፒ ሊንክ ምናምን እንደማንኛውም ሰው ታደርጋለች። ጌሟ ላይ ምናምን ታግ ታደርገኛለች ከታች ማለት ነው። እና በዛ ሰዓት ላይ ጉቺ እየሄደች ብዙ ነገር ትለኝ ነበረ። በጣም እንዲህ ነው ብዬ አንቺ እንድትሰሚው የማልፈልገውን ንግግሮች ትናገር ነበር ስላንቺ ትቃወመኝ ነበር። በዛ ምክንያት በሱ አልፎ ደግሞ በአካል ብዙ ነገር ብላኛለች ስላንቺ እና አሁን እንዴት ነው ያን እንደማታቀሽ አክት አድርጋ እንደዚህ አይነት ንግግር የምትናገረው? ልጅቷ ጥሩ ናት፣ እኔ ግን አላቃትም። አሁን ይሄን ቪዲዮ ላካችሁልኝ ምናምን ለምን ትላለች? በደንብ ጠንቅቃ ታቅሻለች ነው የምትለኝ። ኦኬ እንደዚህ አይነት ድራማም ካለ አንቺ ከጉቺ ጋር ተነጋገሪበት። እኔ ግን እንዲህ ተብሎ እንትን ብሏል። በዛ ላይ ደግሞ በጣም በማከብረው ሰው የሷ ጌም ጉቺ አይደለችም እኔ ጠይቀችኝ። በዚህ አጋጣሚ ጉቺ ዳይሬክትሊ ነይ ስጪኝ ምናምን ያለችኝ ነገር የለም። አላቃትም። እኔ ጉቺን ማቃት ቲክታክ ላይ ታስቀኛለች፣ እንደማንኛውም ሰው ስክሮል ሳደርግ በጣም ታዝናናኛለች። ጭዌዋ ምናምን አለቀ። ከዛ በማርቼት ነው በሚል ሙድ ደግሞ ምናምን መጥቼ ፑሽ ላደርግ ነው። ገብቶሻል አይደል? ሰዎችም ደግሞ ልክ እንደ የቤታ መብረቆች እንደሚያደርጉት ሁሉ አክብሮሽ አይደለ ዲዲ ካም ሲሉሽ ምናምን ነገር በቃ ትሄጃለሽ፣ ጌም ነው አለቀ። ካላስ እንደዛ አስቤ ነው እኔ እሰጣታለሁ። ምንም ትበል ምን እኔ አይመለከተኝም እንትን ልል እችላለሁ። ግን አሁን አንቺ የምትይው ነገር ደግሞ በጣም ስር የሰደደ ነው። በዚህ ያህል ጥላቻ ካላት ለእኔ ለምንድን ነው የማልፈልግበት ቦታ የምሄደው? ይሄን ያህልም የሚጠላኝ ሰው ጋር ሄጄ እንትን ልል አልፈልግም። ግን ደግሞ እኮ የሚገርምሽ የእሷ ወዳጅ ለእኔ እንዲሼር አድርጎልኛል ብያት እሷን እያወራኋት የእሷ ወዳጅ ጋር ሄጄ አትወደኝም እኮ ብመጣና ሰፖርት ባደርግ እንደማንኛውም ሰው ደስ ይለኛል። በተለይ አንተ ልከህልኝ ግን አትወደኝም ልጅቷ በጣም ነው የምትጠላኝ፣ ለምንድን ነው የሚሄደው አልኩት። እርግጠኛ ነሽ አለኝ። አዎ በጣም የምቀርበው ሰው እንደዚህ እያለኝ ነው፣ ስለዚህ ለምንድን ነው የሚሄደው አልኩት። ከዛ he was like ወሬ ይሆናል ግድ የለሽም ምናምን ነገር እንዲህ እንደምትጠላሽ አላቅም አለኝ። በማስረጃ ባመጣልህስ አልኩት። ከዛ ሳምሪ መጥቼ ማስረጃ ካላት ልጠይቃት ማለት ነው። እሱ የሳቅ ኢሞጂ ልኮልኝ አልመለሰልኝም ከዛ በኋላ። ከዛ እኔ ሀገር ሰላም ነው ብዬ ሳምሪ ደግሞ ይዘዋለች ይሄን ኬስ። ከዛ እሄድበታለሁ ሪከርደር ሰብስቤ እንደዚህ ስትል ነበር፣ እውነትማ አይወጣም አንቺ አትበይም ምናምን እያወኩ ከሆነም ከሰጠሻትም እያወቅሽ ነው የምትሰጪው ሄደሽ ምናምን ነገር አለችኝ። አምላይኮ እንግዲህ የሁለታችሁ ጉዳይ ስለሆነ ሄጂበት፣ ሀቅ ካለሽ በእኔ ምክንያት የተሰደብሽበት ብዙ ነገር ካለ ሄጂና ከጉቺ ጋር ተነጋገሪ ብዬ አለቅ። አሁን ሳምሪን ምን ተሳስታ አገኘኋት። አሁንም ስናገራት ነበር አቋርጬ ነው አንቺ ጋር የመጣሁትና ጉዳዩን ቤታ ጋር ለምን ደረሰ? ከቤታ ጋር ምን አገናኘው? ቤታና እኔ ምንም የሚያነካካን ነገር የለም።
ወይ ስጪኝ ብላ አይደል የሰጠዋት ወይ ቤታ ስለኔ ክፉ ስትናገር ሰምቻት አላቅም። ቤታ ከሳምሪ ጋር ስለተጣሉ የተነካኩበት ነገር ይሁን ምን ይሁን ሳምሪ ራሱ መታ በደንብ ስላላወራዋት የሷን በደንብ እንድታስረዳ የምፈልገው እሱን ነው። እኔ ለሷ ምን ስላት ነበር እኔ ሁሉም አንቺ እንደምታስቢ ሁሉም የሚጠላኝ አይደለም ለሚጠላኝም ሰው አይደለም እየተሽከረከርኩ እኔ ጊፍት የምሰጠው እወድሻለሁ እያሉ ደግሞ ፍቅር ሰጥተውኝ ደግሞ የፌክ ፍቅር ሰጥተውኝ ለጊፍት ብለው እንትን ካሉ ፈጣሪ ስራቸውን ይስጣቸው። ከኔ ለፍ ምን አስጨነቀኝ? እኔ አያሳፍረኝም። እኔ ሰጠው እንጂ አልተቀበልኳቸውም። ስለዚህ የሚጠየቁበት እነሱ ስለሆኑ ሳምሪ መተ እንደዛ ብዬ አልኳትና ያን እየተባባልን ነው አንቺ ጋር አሁን የመጣሁት። ሰው እኔ እንዲያውቁልኝ የምፈልገው ኢንቴንሽኔ አንደኛ ኢንቴንሽን ምንም አይነት ኢንቴንሽን የለኝም። አይ ጀስት ዋና ቢ አስዩምድ አዝ እንደ ማንኛውም ቲክቶክ ላይ የሚጠቀም ሰው ካለው ነገር ላይ እኮ ለእኔ ስለምታስቢ ሊሆን ይችላል። ሳምሪ እያየሽኝ ከሆነ መተሽ አስረጂ። ግን ከቤቴ ጋር ምንም የሚያነካካን ነገር የለም። ደጋግሜም ከዚህ ሳምሪም ዝም ብላ አይደለም እየተናገረች ያለችው ገብቶሻል። እኔም ራሴ የሰማሁት ነገር አለ። ቅድም ሼር አድርጌልሻለሁ አንድ ቪዲዮ። ልክ እሷ መሆኗን ሳቅ ብሎ ካደረግኳትኝ የሳይንቷ ልጅ መሆኔን እንዳትረሳው እንደዚህ አይነት ቤት አይገባ ምናምን ስትል ሰምቻታለሁ። ራሱ አዎ አትወድሽም፣ አዎ በግድ ለምን እንደማትፈልግበት ቦታ ላይ የምትሄጂው። እኔም ሼር አድርጌልሻለሁ። አላየሽውም እንደሆነ አይዶር ነው። ላይቭ ላይ ገብታ ሰላም ከምትባል ልጅ ጋራ ገብታ እንዴ እኔ ላይቭ ላይ ያለው ሰዎች ስለ እሷ ሲጽፉ ማናት ብዬ ስገባ ለካ ያ ነገር ናት ብሎ ካደረግኳት ያለች። ስለዚህ ሳምሪ መታ ማስረዳት ለማስረዳት ሳይሆን እኔ የሚያንን ሰምቻለሁ። ልጅቷ ጊፍተር ትፈልጋለች፣ ግን ከእንደዚህ አይነት ኮሚኒቲ ውስጥ ከተገለሉ ሰዎች አትፈልግም። ስትናገር ላይቭ ላይ ስለሰማሁት ሪከርድ አላረጋትም፣ ምክንያቱም ሪከርድ ሰልችቶኛል። ሁለተኛ ነገር ግን አንቺ ብታዳምጪው ጥሩ ነበረ። ላይቭ ላይ ሼር አድርጌልሽ ነበር እና ሳምሪ ያለችው ነገር ምን ውሸት የለም። በኋላም ይሄ ነገር የተፈጠረው ሳምሪ ከተናገረች በኋላ ነው፣ ከዛ በፊት ሳይሆን አይደለም። ሳምሪ ጠዋት ላይ ይህን ጉዳይ አብሰልስላው ጨርሳ ከጉቺ ጋር ተባልታ ላይቭ ላይ ምናምን ሪከርድ ተደርጎ ምናምን በዛው ጉዳዩ ቀጥሎበት የሆነ ቤት ላይ ፎቶ የተለጥፎ ሳምሪ እኮ ያለችው እኮ እሷ ከተናገረች በኋላ ነው። በነገራችን ላይ ዲዲ አንቺ ምናልባት ስለማትከታተል እንጂ ላይቭ ላይ ሆና ሳምሪ ነግራኛለች። ይህን ጉዳይ እንደምትሄድበት እኮ ሄዳለች። ሀቅ ካለሽ ሂጂበት፣ እኔ አያገባኝም። ሀቅሽን ማውጣት ትችያለሽ። ከጉቺ ጋር ነው እሱ ነው። ምክንያቱም ጉቺ በጣም ስለነዘነዘቻት ሳምሪ ላይቭ ገብታ እንደዛ ካለች በኋላ ጉቺ ከዛ በፊት ያለችው ነገር ምንድን ነው? አስስከሰስ እንደፖሰተው እኔ ቤት አስስከሰስ አለ ምን ላይፍ ያለው አይቻልኩም ማለት ላይፍ ቆጭ አንቺ ላክሽልኝ ቪዲዮ ደግሞ ሌላ እሱ ሌላ አንቺ ላክሽልኝ ቪዲዮ ምናምኖች ሰሊም ቤት ምናምን ሪከርድ የተደረጉት ሳምሪ ከተን ለምን አታምኝኝም? እኔ እኮ አውቀዋለሁ ታይሚንግ አይደለም ሳምሪ የተናገረችው በኋላ ዛሬ ጠዋት ነው ማታ ነው ጉቺ የተናገረችው። ማታ ላይቭ ላይ ሆና ዲዲ የምትባለዋ ልጅ ሼር ያደረጋችሁልኝ ለሴቶች ምናምን ብላ የተናገረችው ማታ ነው። እሱ ማታ ነው። እዛ ጋር ክፋት አላወራችም ያለችው ልንገርሽ። እዛ ጋር ገብቼ ሳይ ሌላው ጉድ ነው አለች። እሱንማ ብላለች እኮ እኔ ኤክስፔክት አላደርግም እንዳልኩሽ ቅድም እንዲወዱኝ ኤክስፔክት አላደርግም። ከዛ በፊት ደግሞ ለሳምሪ ለራሷ ጉቺ ሳምሪ አንቺን በምትለጥፍበት ሰዓት ጉቺ ለሳምሪ በግል የነገረቻት ነገር አለ። ምናልባት የዛ ተቃዋሚ ጉዳዩ ዞሮ ስትቃወሚያት የነበርሽው ዛሬ ጊፍት ስትሰጥ ነው ወይ? ስለሷ ማለት ጌማ ሲደርስ ራሱን ማንሳቱ ስለአንቺ እስከዛሬ ድረስ እንግዲህ 4 ወር ሆኖሻል። ጊፍት በመስጠት ሪኮርድ ሰብረሻል። በ4 ወር ውስጥ ከ30 ምናምን 38 ገብተሻል። ስለዚህ እስከዛሬ ሳታይሽ ዛሬ እንዴት ልታይሽ ቻለች? ይሄ ግልጽና አጭር ነው። ምክንያቱም ጊፍት ትፈልጋለች፣ ግን በዛ ላይ ደግሞ የራሷን ደግሞ ነገር ሰርታለች። ግን እንደማትፈልጉና ደግሞ ላጥ ብላ ወጣለች። ከሳምሪ ጋር ባለባቸው ችግር ማለት ነው።
እና እኔ እንደዛ አሁን እዚህ ጋር እኔ በጣም የደበረኝ ነገር ምን እንደሆነ ታውቂያለሽ? አንደኛ ኢንቴንሽኔ ሌላ እንደሆነ እንዲመስል ተደርጓል። እኔ ምንም አይነት ኢንቴንሽን የለኝም። ሳሚም ቅድም ስጠይቃት ለምንድን ነው እንደዚህ አይነት ቃላቶችን የተጠቀምሽው? እያንዳንዳችሁ የምትጽፉትን ነገር እኔ ያለው ለጊፍት ነው የምትፈልጓት ምናምን፣ ከጉቺስ ለምንድን ነው ጉዳዩን ያዘለልሽው? ሰዎች እኔ እኮ ጥሩ ወዳጅነት የመሰረትኩባቸው ሰዎች አሉ። ሚዲያን ስንጠቀም ኢትስ ባውት ይሄ መጣላት ወይ ደግሞ መሰዳደብ አይደለም። ጥሩ ጥሩ ወዳጆች አሉ ሄጄ የሰጧቸው ስርዓት ያላቸው ምንም ከጌም የሚወጡ ከምንም የራቁ ሰዎች አሉ። እነዛን ሰዎች ሁላ ሰፖርት ያደረግኳቸው አሉ። እሷ የኔ ስልክ በእጇ እንዳለ አድርጋ ካስመስላ ካወራች እነሱ የሚሰማቸው እያንዳንዱ ነገራቸውን በእሷ እጅ እንዳለም ጭምር ነው የተሰማቸውና ሳምሪ ይሄን ጉዳይ ለምን እንደዚህ አርገሻ አስመስለሽ አወራሽ ስላት ስታናደኝ የሆነ ሰዓት ላይ እኔ እንደምትቀርሚኝ እንደ እህቴ እንደምቆጥርሽ እንዲሰማት ለማድረግ ያን ተናገርኩኝ እንጂ ሌሎቹንም ጭምር ለማሳቀቅ ፈልጌ አይደለም፣ ወይ ወዳጅ ነው ከኔ ውጭ የሚወድሽ ሰው የለም በሚለው አይደለም አለችኝ ሳምሪና እኔ አሁን ጉቺ ትውደደኝ አትውደደኝ ምንም የሚቀርብኝም የሚጨምርብኝም ነገር የለም። ለሷም የሚቀርባት የሚጨምርባት ነገር የለም። እንዳልኩሽ ነው። እንኳን የተናገረችው ነገር በነገራችን ላይ እኔንም አስከፍቶኛል። ምን እንዳለች ታውቂያለሽ? ቅድም ለምን ኢትዮጵያ ሕዝብ በሚጠላኝ ቦታ ላይ ጉቺ ወደደችኝ ጠላችኝ ለምንድን ነው የምትከፊው? መከፋት የለብሽም። እኔ መከፋት ይሄ ነገር ምን አመጣ መሰለሽ? ልክ እኔንም የሚያካተተ ነው በነገራችን ላይ ሳምሪን ብቻ አይደለም። ምክንያቱም እኛ አንቺ የምናውቅሽ ዛሬ አይደለም ከአንቺ እንዲያውም ልክ ጊፍት መስጠት ካረግሽ በኋላ እኔና አንቺ እኮ አንገናኝም። ድሮ አብረን ነበረ ጊፍት የለ ምን የለ አብረን እናወራለን እንጫወታለን። እንደዚህ ቲክቶክ ሳይበላሽ በፊት እኮ ሁሉ ነገር እንደዛ በምንሰደብበት ሰዓት እኮ ተሰብስበን እንጫወት ነበር አይደለ? እናወራ ነበር። ላይ አንቺ ስትገቢ እኛ ነበር አንቺ እንዲያውም አትመጭም። ሮቤል፣ ሌላም ልጆች እኛ ነበር እናንተ ጋር የምንመጣው ብቻችሁን እንዳይከፋችሁ፣ እንዳይደብራችሁ፣ ብቸኝነት እንዳይሰማችሁ። የዛ ሰዓት ያሳልፍነው ያውላ ነገር እንዳሁኑ አይከብድም። አሁን እንዲያውም ተራርቀናል። ግን አሁን ምን እየሆነ ነው የመጣው? ስትናገር እኔ ሳይንቷ ልጅ እኔ ጀግናዋ ገብቼ አምብሎክ ነው ያረኳትኝ። ከፈለግሽ ልኬልሻለሁ። አምብሎክ ማለት ብሎክ አድርጋሻለች። እና ልክ ስገባ እንዴ ነው የሳይንቷ ልጅ እያለች ነው ዘራፍ እያለች የነበረችው። እና የሳይንቷ ልጅ እንግዲህ የሳይንቷ ልጅ እኛ ደግሞ የኢትዮጵያ ወይም የኦሮሞ የአማራ ልጆች አንቺነትሽን እንጂ ገንዘብሽን አይደለም፣ ወይ እናንተነታችሁን ሰውነታችሁን እንጂ ከእናንተ ጋር ያለውን አይደለም። እኛ የምናምነው ሰው መሆናችሁ ነው። በቃ እንደኛው የሰው ፍጡር የእግዚአብሔር ፍጡር መሆናችሁ። ከዛ በኋላ ያለውን የሚጠይቅ አምላክ አለ። ትክክልም ይሁን አይሁን እዚህ ጋር እሱ ልናወራ አይደለም የመጣው። ከእናንተ ጋር ጓደኝነት ስንጀምር ያ ነገር እንደ ቲትል ነው፣ እንደ እንትን ነው። ያ አይደለም የኛ ጉዳይ። ግን እኛም እየተሰደብንበት ነው። ገባሽ? እስከ ሳምሪ ችኛ የኔ ሳምሪም እየተሰደበች ነው። ሁላችንም እየተሰደብን ነው። ገብቶሻል? በሚችሉት መልኩ ግን ያ ችግር የሆነው የእናንተ ችግር አይደለም። እናንተ ስለሆናችሁት ወይ አንቺ ነች ደግሞ እናንተ እነማን ናችሁ? ከዛ ከጌ ኮሚኒቲ የሚሰጠን እኮ አንቺ ብቻ ነች። ሌላ አለ እንዴ? የለም እኮ። ግን የሚያሳዩት ነገር የሚያደርጉት ነገር ኮሚኒቲ አይደለም የምሰጠው። አም ትራንስጀንደር ውመን ቴንክ ዩ ኖ ማለት ከድርጅቱ አይደለም የምልሽ፣ ከድርጅቱ እያልኩኝ አይደለም። ገባሽ? ምንም አላለባቸው። በዚህ አጋጣሚ ኮሜንት ሲያደርጉ ሲሳደቡ ትራንስን አዘ ትራንስ፣ ጌን አዘ ጌ፣ ባይሴክሹዋልን አዘ ባይሴክሹዋል ኢንጀነራል አድርገው መጥቀስ ከፈለጉ ደግሞ ኤልጂቢቲኪዎች እያሉ መናገር ያለባቸው። ያ ግን እነሱ አሁን የሚያዩት እኛ ምንድነው ልክ አንቺ እንዲያውም ስትሰጪ እኛ እራሱ አስፋፊ እንደሆንን ገብቶሻል። የእናንተ በጣም ደጋፊዎች እንደሆነ ነው። እኛ አቋማችሁን አይደለም ደጋፊዎቹም ተቃዋሚም አይደለሁም። ምን ቲጂ እኔ ማቃት ዲዲን ነው እሷ ለምታደርገው ነገር እሷ ለምትጠቀመውና መሆን እፈልጋለሁ ያለችው መብቷን እኔ ማገድ አልችልም፣ ማስቆምም አልችልም፣ ቀጤ ማለትም አልችልም። እኔ ማቃት ዲዲን ነው። ዲዲን በዲዲነቷ እኔ ዲዲ ነኝ። ቲጂ እኔ ትራስ እንጀር ነኝ። እኔ ነኝ ስትለኝ እቀበላታለሁ። አለቅ አይኔ በዚህ ተቀበኝ ካለችኝ እቀበላታለሁ። የማስቆም ግን እኛን እንደሆነ ነገር አርጋችሁ ነው የምታይ። ስለ ጓደኝነት እንጂ የተሰጠን ስለ ትራንስጀንደርነቱ አይደለም እየሰጠችን ያለችው። ልክ ሌሎቹ ጊፍተሮች መጥተው እንደሚሰጡ ግን
እኔ ሳይንቷ ልጅ እኔ ያከል እኛን አይደለም የሚጎዳ ገባችሁ? የሳይንት ልጅ መሆን እኮ ችግር የለው። የአማራም ልጅ መሆን ችግር የለውም። የመቀሌ ልጅ መሆን ችግር የለው። ልክ በቃ ግን ስለዚህ አንቺን ነሽ ወሳኙ። ጠላችሽ አልጠላችሽ ምናምን ሳይሆን እኔ የማልፈልግበት ቦታ ላይ አልሄድም እንድትሄጂ እንደ ጓደኝነት በቃ ይሄ ነገር ስላለ ልትቀየም ትችላለች። ሳምሪ እንደ እህትም ስለምታይሽ ካላትም ደግሞ እንዳንቺ በሰል ያለ ይህ ነገሮችን የማለፍ እንትን ላይ የላትም። ሳምሪንም ታውቂያታለሽ እና ለዛ ይሆናል የተናደደችው እና የተናገረችው እና እኔ እንደዛ ነው የሚታየኝ። ፋራ ነው ሰው እኮ መረዳት ያለበት ማለት ነው። ሞኝናትም ብለው ለሚያስብ ተጃጅላም ነው። ለሳምሪም አሁን ራሱ ኢሞሽናል ሆኜ ነው ቅድም አቋርጬ ቴክስት የጻፍኩላት። ህፃን ልጅ አይደለሁም እኮ ማረገውን አውቃለሁ። ስትሰጪ ምናምን አንዳንዴ የዋህነት ካበዛሽ ቂል ተደርገሽ የምትታሰቢበት ሁኔታ አለ ኢትዮጵያ ውስጥ። እንደዛ አይደለም። እኔ አንድ ብር ሳመጣ አይምሮዬን፣ ስጋዬን፣ ሰውነቴን፣ ሁሉ ነገሬን ተጠቅሜ እኔነቴን ተጠቅሜ የማመጣው ብር ነው አይደል እንዴ? ስለዚህ ስሰጥ ፋራ ሆኜ አይደለም። ነግሬያቸዋለሁ ከዚህ በፊትም እንኳን ለሀበሻ ነጭ መሸጥ የነጭ ጭንቅላት መሸጥ እችላለሁ። ለራሴ ማንሴት አይደለሁም። እግዚአብሔር ረድቶኝ ደግሞ ከራሴ አልፌ ለሌላው ለመትረፍ ካበቃኝ ደግሞ ሌላውን በርታ ጎብዝ። እርዳታም አይደለም እኮ ሰፖርት መደራረግ ነው። ስለዚህ አይኖ ቃሉ አንድ አይነት ነው፣ ግን ደግሞ ይሄ እንደ እርዳታ ላየውም እኔ ላይክ እዚህ ጋር የሆነ ሰው ታሞ መጥቶ እንደዚህ አድርግልኝ ያለኝ ሰው አይደለም። ወይ ለጂጂ አንድ አንበሳ ስለሰጧት ከህይወቷ የሚቆርጠው የሚጨምረው ነገር እንደሌለ ነው የሚሰማኝ እና የምፈልገው ነገር ኢንቴንሽኔ ሌላ ምንም እንዳልሆነ እንዲያውቁ ፈልጋለሁ። መስጠት አቆማለሁ አላቆምም። የማደርግበት መንገድ ግን የእነሱ ሁኔታዎች ሊያስቀይረኝ ይችል ይሆናል። አሁን እዚህ ጋር ጉቺ ጋር ያደረሰኝ ስሜ እኔ አይደለሁም የደረስኩት። የእኔ ጉዳይ እሷ አፍ ላይ የመጣው እኔ ነኝ እንጂ እሷ አፍ ላይ የመጣሁት እኔ እሷን ስም አልጠራሁም። ገብቶሻል? ግን እኔ ክፉ አልለመነችኝም። ይሄ እንዲታወቅ እፈልጋለሁ። መጀመሪያም አልለመነችኝም። እኔም ስለ እሷ ክፉ ማውርቼም አላውቅም። አሁንም ላውራ አልፈልግም። እሷ እኔ በሌላሁበት ስለ እኔ መጥፎ ነገር አውርታ ከሆነ መብቷ ነው። በአደባባይም አሁን እንዳደረገችው ማውራት መብቷ ነው። ራሷ ስሜን አንስቶ ራሷ ጥሩ ናት ብላ ራሷ መልሳ እንዲህ ናት ማለት መብቷ ነው። እኛን ለመጥላት እንዳልኩሽ ኢትዮጵያ ውስጥ ያስከብርሻል እንጂ አያስንቅሽም። ስለዚህ ይቀጥሉበት። ግን እኔ ከደሙ ንጹህ ነኝ። ራሳቸው እዛው የተነካኩበት ጉዳይ ነው። መብረቆችዬ ግን እኔ አልፈልግሽም እያላችሁኝም መምጣት አልፈልግም። የተረፈኝ ብር የለም። ግን እህታችሁን እናታችሁን ጽፌላታለሁ በውስጥም ምንም ያደረገችኝ ነገር የለም። ጭራሽ አክባሪነቷን ያሳየችኝ። እግዚአብሔር ያክብራት። እንዳልኩሽ አንቋሻ መመለስ ትችል ነበር። የዛን ቀን አስረግጬ መናገር ይሄ የሳምሪና የራሷ የቤታ ችግር መሀል ያለ ችግር ሆኖ ነው እንጂ እኔን አይመለከትም። ሳምሪንም የተናገርኳትም በዚህ ጉዳይ ነው። መብቴ ነው። እንደ እህትም ይሁን እንደ ጓደኛ መናገር መብት አለኝ። እኔን ከቤታ ጋር ማነካካት አስፈላጊ አይደለም። ወይ ደግሞ ኢንጀነራል አድርገሽ አትወዷትም ለጊፍት ስትሉ ነው የምትወዱት እያልሽ ሁሉም ሰው ጊፍት የሰጧቸው ሰዎች በሙሉ ለጊፍት እንደወደዱኝ ስታስመስይ ሌላ ነገር ነው የሚመስለው። እኔ እንደዛ አላስብም። ገብቶሻል አይደለ? ሰው ሚዲያ ላይ ትተዋወቂያለሽ። ደግሞ ማስረዳት የለብኝም ማን ፎሎ ሊያደርገኝ እንደሚችል ማን ጥሩ ፍቅር እንደሚሰጠኝ እኔና እኔ ነው የማውቀው። እንደውም እኔ በጣም ደስተኛ ሆኜ የምኖርበት እዚህ አፕ ላይ ቲክቶክ ላይ ደህና ሰው ነው እኔም ፎሎ የሚያደርገኝ። ጥሩ ሰዎች ናቸው ፎሎ የሚያደርጉኝ። ግዴታ ያ ነገር በአደባባይ ስለታየ ብቻ በሌላ ነገር ከታሰበ እኔ ለወንድ የሆነ ጊዜ ላይ ለወንዶች እየሰጠው ነበር። በጣም ብዙ ፍቅር የሚሰጡኝ ወንዶች ማለት ነው። ሌላ ነገር ኮሜንት ላይ መጻፍ ሲጀምሩ አቆምኩኝ። ሙሉ በሙሉ ለሴቶች ብቻ መስጠት ጀመርኩኝ። ኢንቴንሽኔ የወንድ እንዳልሆነ ደጋግሜ አስረድቻቸዋለሁ። እኔ ጓደኛ እንዳለኝ ከመጣሁ አንስቶ ቲክቶክ ላይ ተናግሬያለሁ። ከወንድ ጋር ስለፋደድ አይተውኝ አያውቁም። ምንም አይነት ወንድ እንኳን በገንዘቤ ቀርቶ ላድርግልሽ ቢለኝም እኔ ቲክቶክ ላይ የምፈልገው ወንድ እንደሌለ ደጋግሜ ተናግሬያለሁ። እንደዛም ሆኖ ግን ሌላ ነገር ዲዲዮ ነገርማ አላችሁ ምናምን እያሉ ልጆቹን ሲያሳቅቁ ልጆቹን ስለምን ይሳቀቁ እኔ ስለምን ልሳቀቅ ብዬ አቆምኩኝ። ከዛ ሴቶች ጭራሽ ከሴት ጋር ከሊያ ጋር እኔም አጋብቶ መፖሰት ዛሬ ሊያ የሴት መብት እንትን አለች ምናምን የሚሉት የሊያ ክብር አይደለም። ከኔ ጋር አጋብቶ ሊያ ሌዝቢያን ማስባል እንኳን ለሊያ ለእኔ ራሱ ውርደት ነው። ለምን እኔ ሴት አልወድም። ሌዝቢ ማንነቴ አይደለም፣ ለእኔ ውርደት ነው እንኳን ለሊያ ማለት ነው። እና
ከቤታ ጋርም እንደዛ አድርገው ፖስተዋል። ራሳቸው ናቸው ጉዳዩን የሚያብላሉት እንጂ ቀለል አድርገውት እንደ ማንኛውም ሰው ዲዲም የማድረግ አቅም አላት ብለው ቢያስቡ ማንም ሰው አረብ ሀገር እኮ የሰው ቤት ሰርታ እኮ የምትረዳዳ ጊፍት የምትሰጣጥ ሴት አለች። ስለዚህ ዲዲ እዚህ ጋር የዲዲ አንበሳ መስጠት እኮ ቢግዲል ተደርጎ ተአምር ተደርጎ ምናምን ሊወራ አይገባም። ወይ ደግሞ እኔ ብለስድ እንደሆንኩኝ ለማሳየት ግዴታ እያወጣው መስጠት አይጠበቅብኝም። ስለዚህ ቀለል አድርጎ እንደ ማንኛውም ሰው ቢያስቡት ይሄ ሁሉ ደረጃ ላይ ባልደረስን ነው። ከዛ ውጭ ግን እኔ የምሰጣቸው ሰዎች አላማቸውን ስለምደግፍ፣ አንዳንዶቹ ተጫውተው ሲረዱ ስለማያቸው፣ አንዳንዶቹ ደግሞ አላማቸውን የሚያደርጉትን ነገር ኢነርጂያቸውን ሰፖርት ማድረግ ስለምፈልግ ገብቶሻል አይደል? ኢትስ ኖት አባውት ብሩ ኢትስ አባውት ኢነርጂ መስጠት ብዬ የማስብበት እይታ ስላለኝ ነው። መስጠት ባለብኝ መልኩ ቀጥላለሁ። እኔ የምሰጠውን ፈጣሪ አያሳጣኝ። ከዛ ውጭ ግን የምትጠሉኝ ሰዎች ስለ እኔ ስም ማንሳት አያስፈልግም። እኔ ለሌላው በመስጠት መቃጠል አያስፈልግም። ብሎክ ማድረግ ትችላላችሁ። ውደዱኝ ብያችሁ አላቅም። ሳምሪ ደግሞ ከቻልሽ አሁንም ገብተሽ ወይ ቤትሽም ላይ ገብተሽ በራሴ ምክንያት ስለሚመስለኝ ነው ዲዲን ይወዷታል ብዬ ስለማላስብ ነው ብዬ ኢንጀነራል አድርጌ የተነገርኳቸው ንግግሮች አሉ እንጂ እኔ ስፔሲፊካሊ እሱን የጉቺንም ቢሆን ማስረጃ ካለሽ ማስረጃ አውጥተሽ ተናገሪ። ከጉቺ ጋር ስለተነካካችሁ ከሌላ ሰው ጋር ግን እኔ ጊፍት የምሰጣቸው ሰዎች ተከባብሬ በራሴ መንገድ ስለምንቀሳቀስ አታነካኩኝ በአጭሩ። በነገራችን ዲዲ በጊፍት እኮ ይጣላል እኮ ሰው ታውቂያለሽ። ይሄ እኮ ባንቺ ብቻ የተጀመረ አይደለም። ጠላቴ በዛ በጊፍት ነው። እንደውም ጭራሽ ነው የምልሽ እኮ በየኮሜንቱ እየገቡ እኔ አሁን ለምሳሌ ብዙ አይቻለሁ እዚህ ላይ ጊፍተር የተቀማሙ የተጣሉ የተለያዩ ጊፍተር የንቀማች ያከለ ጊፍተር ነው። ይሄ የቲክቶክ እንትኑ ነው ፕላትፎርሙ ነው። በጊፍተር ኖርማል ጉቺ እና ገና ብዙም ለሰው ሊጣላ ይችላል። እኔ ብቻ ነኝ የማልጣለው በጊፍተር። አፑ መጠቀም እንዲያስጠላኝ እየሆነበት ያለው ምክንያቱም እኔ ጓደኝነትሽ ነው የሚበልጥብኝ። ድሮ ሪላክስ ሆኜ ነው የምጠቀመው። እንደውም እየገመቱኝ ንቀውኝ ምናምን ይሻለኛል። እኔ ቦስ ሙድ ከሚያጫውቱኝ ተንቄ ነፃነቴን ነው ይናፈቀኝ። ለምን መሰለሽ የሆነ ሰው ቤት ከገባው ጊፍት መስጠት ባለፈው ነግሬሽ የለ ጊፍት መስጠት እንዳለብኝ ኤክስፔክት ራሴ እንዳስብ ተደርጊ ገብቼ ሁላ መቀመጥ አልችልም። ደግሞ ይሄ ሌቭል ምናምን የሚባል ነገር አንቺ ቤት አንቺ እንደነገርሽኝ ታስታውሻለሽ። እኔ 34 ከደረስኩ በኋላ ሌቭል አንቺ ነሽ። ምንድነው ሌቭል? ትላንት መጣሽ ጊፍት ሰጠሽና በሁለተኛው ቀን 34 ገባሽ። እንዴ ምን አርገሽ ነው አልኩሽ። ሌቭል 34 ገባሽ አንቺ ነሽ። አላወኩሽም እኮ ነኝ። ምንድነው ሌቭል አልኩሽ። በኋላ ላይ እኮ ግራ ገብቶኝ እኮ ሌቭል እኔ አላውቅም ስለ ሌቭል ምናምን። በኋላ ላይማ ገባኝ። ጊፍት ስትሰጪ ሌቭል የሚባል ነገር አለ። እኔ ጌመር ስላልሆንኩ አላውቅም። እና ዚስ ማች ቦታ ሰጥቼው የምንቀሳቀስበት ሁኔታም አልነበረም። አሁን ላይ ግን ልክ ስትገቢ ለካ ሌቭልሽ ከላይ ሰው እንዲያይሽ ያደርጋል። ብትፈልጊም ባትፈልጊም። እኔ አሁን የሆነ ፖለቲክስ ልወድ እችላለሁ። የሆነ ሰው ቤት የሆነ ጨዋታ እንደማንኛውም ሰው ተመችቶኝ ገብቶ ማየት ስፈልግ ጉዳዬ ከጊፍት ጋር ባይገናኝ ራሱ ጆይን ማድረጌ ይታወቃል። እሱላ አሳቆኝ አልጠቀምም። በዛ ላይ ብዙ አይነት የኢትዮጵያ ችግር እስኪመስል ድረስ ከያቅጣጫው ብዙ አይነት እንትን ይጠይቁሻል ምናምንና ነፃነትሽን የምታጭበት ነው። ከዛ ደግሞ አልፈሽ ተርፈሽ ደግሞ ያለኝን ላካፍልም ስትይ ትሰደቢያለሽ፣ እየተረገጥሽ ትወያለሽ አይነት ነገር ችግር እንደሚያመጣ ተጠንቀቂ ብዬሻለሁ። ስለዚህ ይሄ ደግሞ ከቅናታችሁ የተነሳ ነው። ግን ሰው መረዳዳትም እንዳይችል ጥሩ እንዳያወራ ለምንድን ነው የምታደርጉት? እኔ በቻልኩት መጠን ከአንደበቴ መጥፎ ቃል እንዳይወጣ፣ ማንነቴን ባትወዱትም መጥፎ ቃል እንዳይወጣ፣ ከባህላችሁ ያፈነገጠ ነገር እንዳላደርግ ለማድረግ ስሞክርም የምታበረታቱት እንድናገር መጥፎ ነገር እንዳደርግ ነው። ይሄንም በሁለተኛው አካውንት ከላይ አሁንማ በቃ ሳልፈልግ ያለመደብኝን ፌክ አካውንት ከፍቼ ማየት ጀመርኩ። ማየት የምፈልጋቸውን ሰዎች ፎሎ ጌታን እንደዛ አደረግኩኝና ላይክ ከላይቭም የጠፋሁት እኔ ከትላንቱ ዛሬ ህይወቴ የተሻለ ምቾት ያለበት ደህንነት የተጠበቀበት በጣም የተመቻቸ ህይወት ውስጥ ነው ያለሁት። ፈጣሪ ይመስገን። አሁን ነው እናንተ ላይ ተሰጥቼ መበለቃቀጥ የምችለው። የሚያምርብኝም የነበረው ግን
ስላልፈለግኩት ነው የሸሻሁት። ምንም አቴንሽን ዝናውንም ምኑንም ስለማልፈልገው ላይቭ ላይ የማልገባው አሁን ላይ ለዛ ነው። ምክንያቱም መሰዳደብ ስለማልፈልግ። ይከብዳል። አሁንም ደግሞ ሪፖርት እያደረጉብሽ ነው አይደል? አካውንቱ እሱ ሪፖርት ቢያደርጉ ምን ጌመር አይደለሁም። ማወቅ ያለባቸው ነገር እኔ ጊፍት ምንም የማገኘው ጥቅም የለም እዚህ አፕ ላይ ገብቶሻል አይደለ? ምንም የማገኘው ፍቅር ብቻ ከመስጠት ውጪ ምንም የማገኘው የለም። ሲያዩኝ የሚናደዱ ከሆነ ራሱ እንትን ነው ብዬ ነው የጠፋሁት። ሲቀጥል ደግሞ ጥላቻ የሚያስተላልፍ ሰው ሲኖር እየጠላኝ ለምን እኔን ባየ ቁጥር ይናደድ ብዬ ራሴ ነኝ ብሎክ የማደርገው ቀድሜ ማለት ነው። እኔን የሚጠላ ሰው ሳይ እኔ ነኝ ቀድሜ ብሎክ የማደርገው። መሰደቡ ምናምን ፈርቻ አይደለም፣ ግን እኔን እያየ ለምን ይረብሻል ህይወቱ። አይተሽ ከሆነ ብዙ ጊዜ ላይቭ ላይ ምናምን ፎሎ አታድርጉኝ፣ ውጡልኝ ምናምን ነው የምላቸው፣ አትሰብሰቡ ምናምን ነው የምላቸው። አቴንሽናቸውን አይደለም የምፈልገው እኔ። በተለይ አሁን ላይ ያ የምታውቂው ሰው ያስተማረኝ ሰው አለ የዛሬ 4 ዓመት የነገርኩሽ እና ኦኬፒው የሚባል ነገር አለ። በህይወት ስኬታማ ሰው መሆን ስትፈልጊ፣ ሰላም ያለው ህይወት መኖር ስትፈልጊ ኦንሊ ኳሊቲ ፒፕል አንቺ ከአንቺ አስተሳሰብ ጋር ከሚሄዱት ጋር መኖር ከቻልሽ በቂ ነው። ብዙ ሰው ተሰበሰበ አልተሰበሰበ የሚጠቅምሽ የለም። ዝና ለጥቅም ለቁም ነገር ልታወይበት ካሰብሽ በዝና መንገድ ተጠቅመሽ የምትሰሪው ነገር ካለ which is okay። እንደኔ አይነት ሰው ግን ታወቀ አልታወቀ ምንም የሚጠቅመው ነገር የለም። ምንም የሚጠቅመኝ ነገር የለም። አንዳንዴ እንደውም ሲያናዱኝ ከታች እኔ መስጠቴ እኔ አታስፋፉ እንዲያትበሉ እያሉ እኔን የሚፖስቱ ሰዎች እኮ ነው እኮ በቃ እያስፋፋችሁ ነው እንዲህ እያላችሁ ነው። እሱን ነው ያናዱኝ። እንደውም 2-3 ቀን እንደዛ ገብቼ የሰጠውበታለ። ከዛ ውጭ ግን ለአንድ ልጅ እኔ 30 ዩኒቨርስ በ30 ደቂቃ ሳወርድ ተራ ጌም ላይ ነው። እሱ ነው እንደውም በአንዴ ቡስት ያደረገው ሌቭል ላይ መሰለኝ እና 200 ሰው ባለበት 100 ምናምን ሰው ባለበት ጌም ነው ገብቼ የሰጠሁት። አንድ ሰው ባለበት ለምሳሌ የሆነ ሰው ጊፍት ስጭኝ ካለኝ በጣም አስፈልጎኛል ምናምን ብሎ ጊፍት ስጭኝ ካለኝ ላይቭ አስገባውና ማለት ነው ማንም ሰው ሳይመጣ እኔና እሱ ብቻ ሆነን ቶሎ ብዬ 2 3 4 5 አውርጄ የምወጣበት ሁኔታ አለ። እይታ በፈልግ እስከዛሬ ድረስ ብዙ ትልልቅ ቦታዎች ገብቼ ብቻ መስጠት እችላለሁ። ካናደዳችሁኝ ግን ፌመሶቹ ጋር ብቻ እየገባው ልሰጥ እችላለሁ፣ እናንተን ለማናደድ ብዬ ካሰብኩ ማለት ነው። እና አረ ብሩ ይቀመጥ፣ ብሩማ ይጠቅመናል፣ ይቀመጥ ቫኬሽን ሄድበት። ለማንኛውም እኔ አላማዬ ምንም እንትን ኢንቴንሽኔ ሌላ ነገር ደስ ያለሽን ነገር አለ። ጋይስ አትናገሯቸው። በእኔ ምክንያትም ደግሞ ዝና ላይ ዝነኛ ስለሆኑ ብቻ አታጥቋቸው። እየሄዳችሁ ማናቸውም ለምነውኝም አይደለም እኔም ደግሞ ሳልፈለግ አይደለም የሚሄድባቸውና አትናገሯቸው ሰዎችን። እሺ ጋይስ፣ ምንም የተለየ እንትን የለኝም። ፍጥረት አይደለሁም፣ ሰው ነኝ። ከሰው ማዕፀን የወጣሁት ከእናንተው ማህበረሰብ ውስጥ ነው ያደግኩት። እንደ ማንኛውም ቤተሰብ ውስጥ ነው ያደግኩት። በቃ እንዳልኳችሁ 10 ብር ሲኖረኝ 5 ብር መስጠት፣ ሰው ማስደሰት ይመቸኛል፣ እየተመቸኝ ነው። የሆነ ሰው ጌም እየተጫወተ ምናምን ነገር እርካታ ሲያገኝ ደስ ይላል። እኛ የቤት ልጆችን እንወድሻለን ይልሻል። እግዚአብሔር ያክብርልኝ። እግዚአብሔር ፍቅር ናቸው እኮ እኔ በራሴ ነው ያየኋቸው። የዛኔ ከእሷ ጋር ስጣላ አይስወር ነው የምልሽ እንደሌላው መሳደብ ምናምን እንኳን አላልኩም። ገርሞኝ ዋው ከሴትዮዋ አንዱ ልጆቹ ሳይሻሉ ፎሎዎቹ ሳይሻሉ አይቀርም። እግዚአብሔር በጣም አደነቅኳቸው። በጌታ ቀላል ይወዳታል እንዲ ለእሷ ሲሉ ምንም የሚያደርጉት እሷን ለመውደድ እሷን ተጠቃሚ ለማድረግ አልኩሽ። እኔ አሁን ሳስበው በጣም የሚሰድቡኝ የነበሩት የእሷ ቲሞች ይመስሉኛል በፊት ላይ ማለት ነው። ካሏት ፎሎወሮች 98-97 በመቶ የሚጠሉኝ ናቸው ብዬ ይሰማል። ተጣላሽ ነው የሚሰዱ ተጣልታ እንኳን የሚሰሉት ሰው አለ፣ የማይሰሉት ሰው አለ። በራሷ ጥፋት አሁን ስትጣላ እንዲህ ነው የሚሏት፣ ተይ እግዚአብሔር እኔ አይቻችኋለሁ። ከኔ ጋር ልንጣላ አካባቢ የሆነ ጥፋት ስታጠፋ ወረዱባት። አንቺ ለችግርሽ ጊዜ እኮ እንዴት ጂጂን እንደዚህ ታያለሽ? የማትወደውን ነገር ነው ያደረግሽው፣ ላኪላት ምናምን እያሉ ከስር የሚጽፉት የነበሩት እነሱ ናቸው። በስነስርዓት ሪከርድ ተደርጎ ነበር ይመጣልኝ እና አከበርኳቸው። ዋው ሬስፔክት። በጣም ተከታዮቿ እንድታጠፋ የማይፈልጉ ተሳስታ ስታጠፋ ቀርበው የሚናገሩት እሷ ነው። የእውነቴን ነው። በስነስርዓት ቁጭ ብዬ ማለት ነው ለደቂቃዎች አይቴ ከማሙኝ ቁጭ ብዬ እና ሰው በዚህን ያህል ደረጃ እንዴት ይወድዳል የሚሆኑትን ሳይ ራሴ ታግ የተደረኩበት ቪዲዮ ስለሆነ ሌላ ጊዜ እኮ አላያቸውም። ጌታ ምስክሬ ነው የምልሽ።
እኔ በተለይ ነገር ምናምን ጥል ያለበት ፖስት ምናምን አንዱ እንዳውም መደራረግ ምናምን ስለማልወድ አላይም። አሁን ግን የራሴ ፖስት ቁጭ ብሏል፣ ሳልፈልግ እሄዳለሁ፣ ታግ እደረጋለሁ እና ኮሜንቱ ምናምን ሳይ እሷን የሚወዱበት ጥግ እኔ እንጃ። እኔ ላይክ የተለየ ነው። ማንም ሰው በኢትዮጵያ ውስጥ ብዙ አድናቆት ሊያገኝ ይችላል ምናምን፣ ግን እንዲህ ወርሺፕ በሚመስል መልኩ ይሄ አይዶላይዝ ማድረግ አለ አይደል? ነጮቹ ሴሌብሪቲ ምናምን የሚወዱበት ስንት ሌቭል በዛ ነው፣ በዛ ልክ ነው። እኔ አሁን ቢዮንሴን በጣም ነው የምወዳት በአርቲስቲክ በሆነው እንትኗ ብቻ ሳይሆን ስብዕናዋን እወዳለሁ፣ ተፈጥሯን እወዳለሁ። እያንዳንዷ ያለችው ነገር እቀበላለሁ። ገብቶሻል አይደል? አሁን እዚህ ቤት መታቁ አንቺ ስለመጣሽ ነው የመጡት። የሚሰጡሽን ፍቅር ሲሪየስ ለቤታ ነው ቤታን አለ አይደል? አሁን ለምሳሌ አንዳንዱ አለ ጭፍን፣ አሁን ለምሳሌ ጭፍን ደጋፊ አለ። የእሷ ግን ጭፍን ደጋፊዎች አይደሉም። የሚናገሩትን ያውቃሉ፣ የማይናገሩትንም ያውቃሉ። እውነት ለመናገር እኔ በጣም ነው የሚገርሙ፣ ድንቅ ይሉኛል። በቃ ብሌናቸው ናት እና ኢትስ ላይክ አንዳንዱ እሷ ተጠፋለች። ደጋፊዎች አሉ። እሷ ናት እንዲያውም ጥፋተኛ። ሄዳ ለኩሳ እንዲያውም ትመጣለች። እነሱ እንዲያውም ታይ አታምጭብን፣ ሂጂ፣ በዚህ ውጪ፣ በዚህ ግቢ፣ እንዲህ አድርጊ፣ እንደዚህ ልበሽ ምናምን የሚመሯት እነሱ ናቸው። እውነቴን ነው የምልሽ። አቻችኮ ምናምን ትላቸዋለች። ተለማምጣቸው እኮ አይደለም እኮ እንደ ራሷ ስለምትቆጥራቸው እንደፈለገች ነው የምትሆንባቸው። ግን እንደዛም ሎያል የሆነ እንትን ያላት ፎሎወር አላት እና እኔ እነሱን አይቼ ነው በዛውም የቀረውትም ምናምንም ነገር እነሱ በእኔ ተማምነው ሰው ምን ይለናል ሳይሉ እህት ልጅ እናታችን የሚበሉ እህታችን መተይ ሰፖርት አድርጌልን ብሎ 5 ሰው ሼር 6 ሰው ሼር ሲያደርግሽ ካለሽ ልጅ ትሰጫለሽ። እኔ ለማንም ስለምሰጥ ኧረ ግር ብለው ነው እንጂ የሚመጡት እኮ ግር የምን 6 ሰው እንዴ! ሰራዊት እኮ ነው ያለው። እንደ ማስረጃ ማለት የሀቢባ ደጋፊዎችና የቤታ የደጋፊዎች ሰራዊቶች ናቸው። ሰራዊት እኔ እንደ ማስረጃ ሁላ ስክሪንሾት አድርጌ ልክልሽ እችላለሁ፣ ላሳይ እችላለሁ። ዛሬ አውቃችኋለሁ። ቤታ እንዲሆነች ተነስ ሀገር ክተት እኮ ነው የሚሉት። ክተት የጦርነት የሚታወጅ የለም እንደዛ ነው። እግዚአብሔርን ቤታ ጭንቅላትሽን ነው የምትይው። በቃ መተው ክተት በቃ በትክክልም ትክክለኛ ድጋፍ አላት። ሀቀኛ ደጋፊዎች አላት። ሀቀኛ ግን የመጀመሪያ በውስጥ መጥተው እንዳልኩሽ የሷ ወዳጆች እኔ ጋም የሚመጡ ነበሩ። እኔ ጊፍት መስጠት እንደምወድ ጌም ምናምን ፑሽ ማድረግ እንደምወድ ምናምን ሲያውቁ ቤታ ጋኔ ምናምን ይባላሉ። ሌሎች ፌመሶችም ሰዎች ፎሎ የምደራረጋቸው አሉ ጌመሮች። ግን ለእነሱ ተሳቅቄ ነው የማልሄደው እና ቤታ ጋር አሁን ቢሄድ እኔና ቤታ ሲያወሩ አይተውን ያውቁ ልጅቷን በእኔ ምክንያት ልትሰደብ ነው ምናምን ብዬ ነው ያሰብኩት። እና ሞራል አግኝቼ የሄድኩት በሊያ ምክንያት ነው። በቃ ሊያን ወድጄ ቤታን ጠልቼ ሊያን ደግፌ ቤታን አጣጥ ለማሳየት አንቺማ ለሁለቱም ኢኳሊ ለማሳየት ነው አይደለ? በዛ ነው። ወደፊትም ቢሆን ብሰጥ ራሱ ለሁሉም በምችለው እያደረግኩ መስጠት ነው እንጂ ማስበው እንደየቀኑ እንደየጌሙ እንደየኮይን እንዳለኝ አድርጌ ልሰጥ አሰብኩ እንጂ ሰው ማባላት፣ ሰው ላይ አክት ማድረግ ሌላ ኢንቴንሽን ኖሮኝ ምናምን ምንም እንዳልኩሽ አንድ ሰው ጊፍተር ያጣ ወይ ፎሎወር ያጣ ሰው ምናምን ነገር መጥቶ እንደዛ ቢያስብ ችግር የለውም። ጊፍት ያለው ሰው አንድ አንበሳ ወረደለት አልወረደለት ከጤፉ የማይቆጥርበት በፊት እኮ ላይኖራት ይችላል፣ ከምንም ተነስታ ሊሆን ይችላል። አሁን ላይ ግን እውነታ ነው አላት፣ ብዙ ደጋፊ ያላት እና የኔ አንበሳ መጣ ቀረ የሚሰጣት የለም። ልጅቷ ራሷም ሰጪ ናት፣ ተቀብላም ትስጥ ሰርታም ትስጥ፣ እሷም ጊፍት ሰጪ ናት እና የሚቀርባት ነገር የለም። ግን ስላከበረችኝ እናንተም ስላከበራችሁኝ ማንነቴን ወደ ጎን ትታችሁ እግዚአብሔር ያክብርልኝ። እኔ ምንም የተናገርኩትም ስለሷ የለም፣ ምንም አላማም ይዤ አይደለም። ከሰው በላይም አይደለሁም፣ ከሰው በታችም አይደለሁም። ይሄን ነው ሁሌ የምነግራችሁ። አመሰግናለሁ። ሳምሪ ደግሞ የተሰማትን ስሜት በራሷ መንገድ ገብታ ማስተካከያ አድርጋ ታስረዳ። አለቀ። ጉቺ አላቃትም። ስታስቀኝ ስታዝናናኝ ምናምን ቲክቶክ ላይ የማውቃት ሰው ናት። ስለሷም አላወራሁም። ቀዌ ሞቅ ያለበት ቦታ ላይ ሳት ይላታል። በቃ ሳት በቃ እና ችግር አለባት። ታያት ነገ ይቅርታ ትልሻለች መልሳ። ባለማወቅ ነው ተሳስቼ ነው እንግዲህ እንደዛ ምትልሽ ሁሌ ችግር አለ። በማያገባት ነው ጥልቅ የምትለው። ግን ደግሞ ሰውን ስትወዱ እንደ መብረቆቹ ነው። እሺ ለእኔ እኮ አይደለም ለሌላውም ቢሆን ወዳጆቻችሁ ጌመር ሲሆኑ
ለምሳሌ እነ ጆን ዳንኤል ምናምን አሉ እንትን የሚሰጡ የእርዳታ ድርጅት ምናምን እንቅስቃሴዎች ላይ ምናምን እንትን የሚሉ ከኔ ወስዶ ድሃ ካበላ ራሱ አንድ ነገር ነው። ከማንም ወስዶ ከሰጠ አሪፍ ነው። እነሱን ነው ማገዝ መቻል ያለባችሁ። ለምን ሰውን ከልባችሁ የምትወዱ ከሆነ የዛ ሰው ተደስቶ ፏ ብሎ አምሮበት ለውጡን ማየት የምትደግፉት ሰው ለውጥን ማየት ሊያስደስታችሁ ይገባል። ስለሚሰጠው ሰው ላይ አይደለም ኦብሰስድ መሆን ያለባችሁና እኔ ምንም ማገኘው ነገር የለም። ፎሎም አላገኝም። ፎሎም አታድርጉኝ። አሁንም እደግምላችኋለሁ፣ ፎሎ አታድርጉኝ ፕሊስ ፕሊስ። እኔ ፈጣሪ ከረዳኝ በብዙ መንገድ በራሴ መንገድ እዚህ ባለውበት ዓለም ስኬታማ መሆን የምችልበት ብዙ መንገዶች አሉ። አልፈልግም፣ ምንም አልጠቀምም። ጌመር ነው ፎሎ የሚጠቅመው ለእኔ ለእንደን አይነቷ ምናምን አይደለም። እና እኛም ፎሎወር አይጠቅመንም፣ ጊፍተር ነው የሚጠቅመን። እኔ እናት የፎሎ ብዛት ተሸክመ ነው ታክስ ነው የሚያመጣብን። አይጠቅም። ጊፍተር ነው የሚጠቅመን፣ ጊፍተር ነው የሚጠቅመን። አለቀ። እኔንም ደግሞ ስለሰጠውም ደግሞ አይደለም መደነቅ ያለብኝ። እንደ ሰው ከወደዳችሁ የማደርገው ነገር ትክክል ነው ብላችሁ ካመናችሁ ለምን ወደዳችሁ ይልል አልችልም። ግን ይሄ በማሽቋለጥ መንገድ አትውደዱኝ። የምትጠሉኝ ሰዎች እንደ ትላንቱ ልትጠሉኝ ትችላላችሁ። አይ ተሳስቼ ነው ምናምን ካላችሁ አለቀ። ግን የማንንም ሀሳብ ለማስተካከል አይደለም እኔ እንደዚህ የማደርገው ስለባረክ። ሌላም ከኋላም ደግሞ ይዛ የመጣችሁ አጀንዳ ይሁን በኤልጂቢቲ ስም ነው የምትሰጪው የምትሉትም አይደለም። ምንም የሚያገናኛት ነገር እሱን በደንብ አስረጃቸው። ሌሎቹ ለምን አይሰጡም? ኤልጂቢቲ እንደዚህ አይነት ፓወሩን ማሳየት ከፈለገ እኮ ማለት ነው ሌሎች መጥተው በኦርጋናይዜሽን መልክ አድርገው ፓወራቸውን ያሳዩ። ከዛ ላይ ደግሞ እሷና እነሱ ይለያያሉ። በደንብ አንብቡ። ይሄ ሌላ ነው፣ ሌዝቢያን ሌላ ነው፣ ትራንስጀንደር ሌላ ነው። ልዩነት እኔ አልኳቸው አትጥቀሱ። ስቶሪ ላይ ከ3 ቀን በፊት እኔን ያናደዳችሁ መስሏችሁ የኤልጂቢቲኪው አጀንዳ አታስፋፉ ኢትዮጵያ ላይ። እኔ አልፈልግም በዚህ ጉዳይ መታወቅ። አንተም አንቺም እርስዎ ማለት ትችላላችሁ። ካከበራችሁኝ ሶሻሊም ሌጋሊም ፊዚካሊም የምኖርበት ሀገር በማንነቴ በሴትነቴ ነው። ያከበረኝ ሰው በስነስርዓት ፕሮናውንስ ሊያደርገኝ ይችላል። አይ ንቅሻለሁ፣ ላከብርሽ አልፈልግም፣ አልቀበልሽም ካለ በግድ ተቀበለኝ አንተ በለኝ ብዬ አልከራከርም። እኔ አሁን ላይ በፊትም ቢሆን ከታች ለምን አላችሁኝ አልልም። መጥቶ ግን እኔን ማውራት በአካል ከኔ ጋር ኮንቨርሴሽን ማድረግ አይቻልም ነው የምላቸው የነበረውና በራሴ ስፔስ ላይ በምኖርበት ቦታ ላይ ደስተኛ ልሁን እንጂ ሚዲያ ላይ የፈለጉትን ሀሳብ ለሚያስተላልፉት ጠቅላይ ሚኒስተሩ አገር የሚመራው ጠቅላይ ሚኒስተር የሚዋረድበት አፕ እኔ ተከበርኩኝ አልተከበርኩኝ የሚያስጨንቃት ልጅ አይደለሁም። ማንም ይዋረዳል እዚህ አፕ ላይ እና which is very okay። እኔ በኖርማሉም የምዋረድ ሰው ነኝ እንኳን አይደለም አጀንዳ ሰጥቻቸው። ሰው አታንሱ። ይሄ ነገር እንዲስፋፋ የማትፈልጉ ከሆነ እንደውም በእኔ ቦታ ላይ ንቃችሁት አንበሳ ሰጡ አይደለ ሪከርደርም ሪከርድ ያድርግ ምንም ያድርግ ምንም አጀንዳ አታንሱ። ጸጥ በሉ ውስጥ ኤልጂቢቲ ምናምን አትበሉ። እኔ በበኩሌ ፍላጉን አንስቻለሁ ምናምን ፕሮሞሽን አይደለም እዚህ ላይ የምሰራው። ስለዚህ እናንተ ናችሁ እኔ ትራንስ መሆኔን በደንብ ፕሮሞት እያደረጋችሁ ኢትዮጵያ ላይ አቴንሽን እንዲሰጠኝ ለማድረግ የምትታገሉት እንጂ እኔ አይደለሁም። ቴንክ ዩ። ይሄ ነው የምላችሁ። ገባችሁ? ለዩት ደግሞ ለዩ። አሁን ለምሳሌ ሌዝቢያን ማለት ምን ማለት ነው? ጌ ማለት ምን ማለት ነው? ትራንስ ማለት ምን ማለት ነው? አላብራራም ጂጂ። አሁን እሱን አታብራሪላቸው። እኔ ይሄንም ርዕስ ማውራት አላብራራም ኢትዮጵያ ላይ ምክንያት አለ። እሱን ደግሞ በግሌ እነግርሻለሁ ምክንያቴን። አላብራራም የራሴን ህይወት እና ለቀቅ አድርጓት። እሷ እንደ ማንኛውም ሰው ከእናንተ የወጣው ነኝ፣ የእናንተው ሰው ነኝ። እዚህ ውስጥ ደግሞ የማውራትም ጊፍት የመስጠትም ጌም የመጫወትም እንደ ማንኛውም ሰው ፕላትፎርም የሚፈቅደው ልክ እንደናንተ የማድረግ መብት አላት። አለቅ ሶ ማች መብረቅ ቲም ቴንክ ዩ ኤቭሪዋን ቴንክ ዩ። ያ አግልላችሁኛል። እህታችን ሰፖርት ማድረግ አልፈልግም፣ አሳቃችሁ አባራችሁኛል። ስለዚህ ቴንክ ዩ። ግን ከኔ ወገን ምን ቅድም ደግሞ አንድ ሪከርድ አሁን ዴሪክ የሚባል ልጅ ላከልኝ። እኔ ምንም በእርግጥ አልፈርድም። በቤታ ለምን ልፍረድ? ሳምሪዋ መታ እዚህ ጋር አትወጃትም ለጊፍቷ ብለሽ ነው ስትላት፣ ለምን እቺ ልጅ እንደዚህ ለምን አትናገርም? ገብቶሻላ? እሷ ለጊፍት ብለሽ ነው እንጂ ዲዲን አትወጃትም ሁላችሁም ብላ የቤታ ስም ተለጥፎ ፎቶ ተለጥፎ ስሟንም ጠቅሳ እንደዛ ብላታለች። እቺ ልጅ ደግሞ ከኔ ጊፍት አልለመነችኝም። ራሴን ሄድኩባት በሊያ ምክንያትና
አልፈርድም በሷ። እኔ ምንም ነገር አልተሰማኝም። ሳምሪ አንዳንድ ገባሽ በቃ ከሚደርስባት ጫና ታውቂያለሽ እንዴት አድርገው እንደሚያገሏት ጌም ላይ ቲክቶክ ላይ እና ከዛም ፋይት እያደረገች ነው ገብቶሻል። እነሱንም አክሰፕት አድርጊያት ታውቂዋለሽ አይደል? ኤግዛክትሊ ኤኒዌይ እኔ ውስጤ ንጹህ እንደሆነ ክፋት እንደሌለው እንዲገባኝ ነው። ሳምሪም ሀቅ ካላት ከጉቺ ጋር አቋን እንድታወጣ መብቷ ስለሆነ በእኔ ምክንያት ተዋርደሽ ከሆነ አውጪ በሚለው ስለሆነ እንጂ ምንም ታሪክ የለንም፣ አለቀ። እኔ I will try to be kind more and more። ፈጣሪ ባርከኛል። እኔ ድሮም አስተውሎ የሰማኝ ሰው ካለ እኔ ከከፋኝ ይጨመርልኛል። ስሰጥ አንዳንድ ሰው ይልሽ ቆጥበው የሚያልፍለት አለ። እኔ ደግሞ ስሰጥ ነው በቃ ስሰጥ የኔ ቆንጆ እኔም ካልሰጠሁኝ የሆነ ተቆላልፎብኝ ነው ቁጭ የሚለው ነገር ካልሰጠ ለአንቺ $400 አውጥቼ አንድ አንበሳ ከሰጠው ለእኔ ነገ ጠዋት 800 ሆኖ ይመጣልኛል። ደስ ይለኛል። ወደዋል አሁን ደስ የሚላችሁ ደስ ይበላችሁ፣ የምትቃጠሉ ተቃጠሉ። እኔ ግን ነገ ጠዋት 8 ሆኖ ይሰጠኛል ፈጣሪና አለቀ። አረ ለዛ ጉዳይ ነበር እኮ ያ ነገር ሂዲኮ አስደነገጥሽኝ። ጋይስ ነግረሽ አስጭኝ። ቴንኪው ማማዬ እያወራን። ሌላኛው ጥላቻ ግን ከምን የሚመነጭ እንደሆነ ልንገርሽ። ቢሊኮ ቃይ ይመርቅሽ የኔ ቆንጆ ተባረክ። አረ ምርቃት በውስጥ ትመርቅኛለሽ። ታዩ ኖርማል እንደ ቀለል ይበል። እንደውም እንዲህ ስትይ ነው የተናገርኩት። እንዲያት በይ ተባረክ። ይጠብቅሽ። ምን እንደሚያናዳቸው ልንገርሽ። ምን እንደሚያናዳቸው በጣም ልንገርሽ። ላይክ ምንም ቢፈጠር ምን ልነግራችሁ የምፈልገው ለምቀኞች ለሸረኞች ማለት ነው። መሳደብ አልችልም ግን አንድ ቃል ተናግሬ ይወጣለሁ። በጣም የተናደዳችሁት በጣም የምትንቁት ሰው በጣም ብዙ አውርዳችሁ ይጣላችሁት ሰው ያብጠረጠራችሁት ሰው ከመልኩ ከምኑ ከእያንዳንዱ አመዳም እንደዚህ እኔ ማቴሪያሊስቲክ አይደለሁም ውዴ። ባለኝ ነገር ምናምን አይደለም ማሳየት የምፈልገው ገብቶሻል። በእንደዚህ አይነት ነገሮች አላምንም። አበሻ ግን ይሄ ልክ አባባ ማን እንዳሉት እንደተባለው በለበሹ ባሳየሹ አክት ሾ ባደረግሹ ምናምን ልክ ነው አንቺን ሊያስቡሽ የሚፈልጉት ገብቶሻል አይደለም? በእንደዛ ምናምን አይደለም። እባካችሁ ሜሴጅ አትላኩብኝ። የገመቱሽ ሰዎች የናቁሽ ሰዎች በረከትሽን ሲያዩ ይቃጠላሉ። ኦፍኮርስ እኔ 2 ብር ስላለኝ ነው ለአንቺ 1 ብር መስጠት የምችለው። ሳይኖረኝ አልሰጥሽም፣ ከሌለኝ የለኝም በቃ። ያቺ እድገትሽ ያናዳቸዋል። እንዴት የናኩት ሰው ሰጪ ያደረገው ፈጣሪ በሚለው ነው የሚቃጠሉትና ሰው በህይወታችሁ ሲንቃችሁ፣ ሰው ሲያገላችሁ፣ ሰው ብዙ ነገር ሲያደርጋችሁ ደስተኛ እንድትሆኑ ነው የምነግራችሁ። እኔ በጣም በማንነት ምክንያት ብዙ ጥላቻ ስለተረፍኩ በብዙ እጥፍ ፈጣሪ ባረከኝ፣ ወደፊትም እንደሚባርከኝ እርግጠኛ ነኝ። ጥላቻ ሰው ሲርቅሽ ፈጣሪ ሁሌም በህይወትሽ አለና እግዚአብሔርን ማመስገን እፈልጋለሁ። በረከቱንም እሱ ይወሰድ፣ ክብሩንም እሱ ይሰድ። እኔ ምንም አቅም የለኝም፣ እሱ ነው ልክ እንደ ሰማይ መና። እኔም በሰው ፍቅር ደግሞ ይኸውልሽ ደግሞ እዚህ ጋር ግልጽ ማድረግ ብፈልገው ከሰው በታች ፈጣሪ ነው አይደል? ከፈጣሪ በታች ሰው ነው የሚመሰገነው። እኔም ሰዎች ፍቅርን ስላሳዩኝ ነው ፍቅር መስጠት የምወደው። ሰዎች ማድረግን ያሳዩኝ ብዙ ሰዎች አሉ በህይወቴ ከኢትዮጵያ ጀምሮ ማለት ነው። ብርን ምንን ምናምን ይሄ በሰው ልጅ በጣም የተካበዱ ነገሮችን ባልጠቀምበትም ባልችልበትም አሳይተውኛል። ሰዎች ምን ያህል ደረጃ ሊወዱሽ እንደሚችሉ ምን ያህል ደረጃ ለአንቺን ሰፖርት ማድረግ እንደሚፈልጉ ስላሳዩኝ በተሰጠኝ ልክ ነው የምሰጠው። ፍቅር ተሰጠኝ፣ እኔም ፍቅርን አስተምራለሁ፣ መስጠትን አስተምራለሁ፣ በሀሳብም ይሁን በምንም ማለት ነው። እና አላማዬ ያ ስለሆነ ነው። አመሰግናለሁ። ሌላ ምንም ማለት አልፈልግም። ጂጂኮ ፈጣሪ አክብርሽ ማለት አታስብ እንደዚህ አይነት ነገር። ይሄ ደግሞ ያለ ነው። በጊፍተር መጣላት ብዙ ነገር አለ። ብዙ በጊፍተሮች ተጣልተዋል። ከዚህ የበለጠ ነገር ትልቅ ቦታ የተደራረሰም አለ። ለዚህ ክብር ያመቃኝ አምላክ ይመስገን። በጊፍተር አድርጎኝ እንዲጣሉብኝ ካደረጋቸው እግዚአብሔር ምስክሬ ነው። መጠንቀቅ ግን አለ። ግን አለች። ምክንያቱም እኔ ከምንም በላይ እንጃ የሚሰማኝ ራሴ እግሬን እጄን ይዤ ሂጄ እስቲ ልርዳ ብለሽ የሚመልስልሽ መልስ ያ ደግሞ በጣም ትንሽ ያስጣላል። ገብቶሻል? ስለዚህ
የሚረዱ ሰዎች አሉ። ሰዎች ሲጫወቱ ደግሞ ለአይምሮሽ አንቺ ዋው እንደዚህ ስንጨናነቅ መጥተሽ ከሰው በታች ከሚሆኑ ብለሽ የምታደርጋቸው ነገሮች አሉ። ለዩ ቦታው እኔ በዚህ አጋጣሚ እርዳታ ስትይ ከሰጠሁት ማለት ነው ከሰጠሁት እንግዲህ አሁን ባለሁበት በቅርቡ 38 ሙሉ ገባለሁ። 38 ስትደርሺ ምን ያህል ብር ታወጫለሽ? ወደ 70 ሺህ ምናምን ዶላር የሚጠጋ ታወጫለሽ በዚህ 4 ወር ውስጥ። ከዛም በላይ ነው አስወጥተውኛል በዚህ 4 ወር ውስጥ። ከባለቤቴ ጋር ግን ምን እያወራን ነበር? ሞር ደግሞ እሱም ሲመክረኝ የነበረው ያስደስትሻል ላይ ነው ምናምን ጓደኞች ፍቅር የሰጡሽን ሰው ፑሽ ማድረግ ምናምን፣ ግን ደግሞ ሞር እንድትባረኪ ከፈለግሽ እንደዚህ እርዳታ ምናምን ሲኖር ምናምን ተሳተፊሽ በረከቱ ይደርስሻል ምናምን እያለኝ ነው። እና ያን ላይ ያሰብኩ ነው ጌታን። ግን እነዚህ አስገብተውኝ እኔን የ666 ምናምን እያሉ እያገለሉኝ እንዴት ነው እኔ መሳተፍ የምችለው እንዲህ አይነት ነገሮች ላይ? እንዲ አሁን አንዳንድ ይችላል እንደዚህ ሰዎች 100,000 ብር 50,000 ብር ምናምን ሲያዋጡ ያ በአንድ አንበሳ በሁለት አንበሳ የምታወጪው ብር አሁን ለምሳሌ ዲዲ አይተሽ እንደሆነ $10,000 ውሃ ማውጣት ይቻላል። እና አስቢ ስንት ነገር ማለት ነው። በቀደም ስናወራ የነበረው ነገር አለ። ራስሽ የተወለድሽበት አምቦ ያደግሽበት ውሃ የሌለበት ከርቀት ሄደው የሚቀዱ ብዙ ሰዎች አሉ። እዛ ሄደሽ አስወጪ። ወደ ቦረና ታውቂያለሽ፣ ወደ ትግራይ ክልል ብዙ ነገር አለ። እነሱ ቢረዱ ይሻላል። ምክንያቱም ስድቡ የሚበዛም ከሆነ በቃ የምትሰጪውን ሰጥተሻል፣ ቴንኪው ብለሻል። ቲክቶክ ገንዘብ ደግሞ መረዳት ያለባቸው ነገር ምን አለ መሰለሽ፣ ዳይሬክትሊ ከኔ መቀበል የኃጢአተኛ ብር ነው በሚያምኑበት ሃይማኖት ማለት ነው። ኃጢአተኛ ብር ነው ብለው እንትን የሚሉትን ጉዳይ ማወቅ ያለባቸው እኚህ ሰዎች የዓለም ብር ኮኔክትድ የሆነ ብር ነው። ገብቶሻል አይደለ? ኦኬ አንቺ ፈልገሽ ዳይሬክትሊ ከኔ እንዲሰጥሽ ካልፈለግሽ የአንቺ አመለካከት የአንቺ አስተሳሰብ ይወስነዋል። ግን ደግሞ ኢንዳይሬክትሊም ቢሆን አንቺ ጋር የሚደርሰው ብር የተነካካ ነው። አሜሪካን ሀገር ስትኖሪ እኮ ምንድነው ሀዘት የኔ አይነት በአንቺ ልክ አታስቢው። እነሱ የሚያስቡትን ነው እያወራ ያለው፣ በአንቺ አስተሳሰብ አይደለም። አሜሪካ ላይ ሲኖር እኮ ወይ ትራንስጀንደር ወይ ጌ ይሆናል እኮ የካምፓኒው ባለቤት ሳይሰሩ ላይ በሉ ነው የጌ ብር ነው ብሎ ላይ በሉ ነው አይደለም አይደል? በብዙ የእርዳታ ድርጅቶች ኢትዮጵያ ውስጥ የሚሳተፉ የሚመሩ ሰዎች እኛ ኮሚኒቲ ውስጥ ያሉ ሰዎች ሊሆኑ የሚችሉበት ሁኔታ አለ። ለምሳሌ ኔዘርላንድ አሁን ከኛ ጎረቤት አሁን ፕሬዚዳንቱ ጌ ሆኗል ጠቅላይ ሚኒስትራቸው። ስለዚህ የሚፈልጠው የሚቆርጠው እሱ ነው። ይደርስሻል አንቺ ጋር በቀጥታ የሚሆን በተዘዋዋሪ። ዋናው አንቺ ያገኘሽውን ብር ለሚጠቅም እሱ ግን ፕሬዚዳንት አይሆንም ብለው ግን እዛ ያሉት ኢትዮጵያ ማዋልሽ ነው። ብሩ በብር አንቺ ጋር ሲገባ ለቁም ነገር ለሚጠቅምሽ ላመንሽበት ነገር ማዋልሽ ነው ትርጉሙ እንጂ ከኔ መጣ ከማን መጣ ከትራምፕ መጣ ከአብይ መጣ ከጂጂ መጣ አይመለከታቸውም። ሊያስቡት አይገባም። ይሄ አስተሳሰባቸው ዝቅ ያለ መሆኑን ነው የሚያሳየኝና ብልጥ የሆኑ ሰዎች ይጠቀሙበት፣ ተጠቅመው ሌላውን ይጥቀሙበት። ምቀኛ አትሁኑ። እንዲከፍትላችሁ ኤኒዌይዝ አጋረግ ወይኔ ቆንጆ ስተኛ ነው ያልኩት መሆናቸውንና የእኛ ሰው መሆናቸውንና እንደኛው ፍጡር መሆናቸው ነው እንጂ የሚያገባን ከእነሱ ለሚያደርጉትና እነሱ ለሚሆኑት ነገር ግን የኛ ሆምወርክ አይመስለኝም። እኔ በዚህ ነው የማምነው። ገባችሁ? ሌሎቹ የምትወዱበትን አንድ አይምሮ ሁሉንም መውደድ እግዚአብሔር ያድላል። ገባችሁ? ለመውቀስና ለመወንጀል ሳይሆን ተቀበሉ እየተባላችሁ አይደለም ሁኑ እየተባለ ሳራ ደባችን ሰላም ያለች ነው ዳቪንቺ ያው አሉ እኮ ብዙ ጥሩ ሰዎች አሉ የሚወዱሽ የሚያከብሩሽ። እነዚህ ደግሞ ሌሎቻቸው ደግሞ አለማወቅ። አሁን ከጉቺ አልጠበቅኩም። ይህን በነገራችን ላይ በፍጹም አልጠበቅኩም። እውነት ለመናገር በጣም ስማርት ናት። ብዙ ነገር ጥፋት ልታጠፋ ትችላለች። ግን እኔ አይምሯን የማከብርላት ልጅ ነበረች። ግን አንዳንዴ በቃ የተማረውም ያልተማረውም አንድ ጋርቤጅ ውስጥ የሆነ ስለሆነ ራሴንም እየፈራሁት ነው። ለራስ እንኳን ራሴ ራሱ ጠዋት ምን ልበል ማታ ምን ልበል ራሱ የማውቀው ነገር የለም። እና ግን በዚህ ልኩ እንዴት ትወድቃለች እና እንዴት ትናገራለች ብዬ አላሰብኩም። እሱም አላሰብኩም ደግሞ ብርቄ ስላልሆነ ይሄ ነገር እኔ ስወደድ ነው ዋው እምለው የኔ ቆንጆ ዋው እምለው በቃ ሰው አስተሳሰቡን የምለካው ለምን እኔን ወደደ ማለት ጎበዝ ነው ማለት እኮ አይደለም፣ ጥሩ ሰው ነው ማለት አይደለም። ግን ፈራጅ እንዳልሆነ ያ ሰው ያሳየኛል። ፍርድ ፈጣሪ እንደሆነ የሚያምን ሰው መሆኑን ያሳየኛል። ባይወደኝም ለምን ይጠላኛል? ባትወጂም እኮ መጥላት አይጠበቅብሽም። ገብቶ
ኤግዛክትሊ። እና እኔ የምሰጣቸው ሰዎች ወይ ደግሞ ልግባባቸው የምችላቸው ሰዎች ወይ የወደዱኝ ፍቅር የሰጡኝ ሰው በሚያገልኝ ሰዓት ብዙ ነገር ያጠነከሩኝ ሰዎች በክፉ ቀኔ ናቸው፣ ወይ ደግሞ አትሊስት የታቀቡ ናቸው። ገብቶሻላ? የታቀቡ ናቸው ምንም ነገር ከማለት ማለት ነው። ስለዚህ የማትፈልጉኝ ሰዎች ግን ፎሎ ያደረጋችሁኝም ሰዎች ስለ እኔ የተሳሳተ መረጃ ካላችሁ ከእኔ የሚመጣው ነገር ያስጠቁረኛል ምናምን ብላችሁ የምታስቡ ካላችሁ በጣም ትልቅ ፎሎወር ያላችሁ ሰዎችም አላችሁ። አንፎሎ ብሎክ አድርጉ፣ ምንም ችግር የለውም። እሺ እኔ የእኔ ፍቅር ለሚያስፈልጋችሁ ኮፒ ሊንክ አድርጉ ሄዱና ፎሎ ባታደርጉም የምትወዷት ልጆች፣ ምክንያቱም ሪፖርት እየተደረገ ነው። እንዲያዘጉት እንዳልኩሽ ብዙ የደከመበት ሰው ይጨነቅ። እኔ እንትን አይደለም። ለማን ደስ ይበለው? እኔ የተሳሳተ መረጃ ያውም ባደረግኩት የተሳሳተ መረጃ እንዳይኖራቸው ስለፈለግኩ ነው አንቺ ጋር መጥቼ ማብራራቱን የተያዝኩት እንጂ ምን ያደርጋል? አሁን አልኩሽ እኮ አሁን ላይ እኔ በዚህ ሰዓት ድሮ እንደዛ ከምንዘላዘል ከሮቤል ጋር ሮቤል ሲሰዳደብ ምን ሲል የማይመስል ነገር ስናረግ ከከረምንበት ታይም ይልቅ አሁን ላይ በበሰለ አይምሮዬ ብዙ የቲክቶክንም ባህሪ በተረዳ አይምሮዬ ብዙ ነገር መስጠትም መቀበልም በምችልበት ታይም ላይ በተረጋጋውበት ህይወት ላይ ብጠቀመው አፑን የበለጠ እንደውም ብዙ መስራት እችላለሁ። ግን ምኑም ይቅርብኝ፣ በቃ ምኑም ይቅርብኝ፣ ሲናፍቁኝ ምናምን አለው ለማለት ያህል እየተቆላላውባቸው ቪዲዮ ለቅላቸዋለሁ። ከዛ ውጭ ግን ኢንቨስት አድርጌ ኤነርጂ ምናምን የምንቀሳቀስበት አይደለም። ቲክቶክ ላይ ኢንቨስት አድርጌ ጊዜ እየሰጠው ቢሆን ኖሮ እንደዚህ አልባረክም፣ ራሴ ላይ አልሰራም። እኔ ብዙ ቁም ነገሮች እያከናወንኩ ነው ባለውበት ቦታ ላይ። ኮምፒቲሽንም ካለውበት ዓለም ጋር ነው እንጂ ከቲክቶክ ላይ ባለ ምናምን ነገሮች ጋር ስላልሆነ ማለት ነው። እና እንግዲህ ሰው ምን እንደሚፈልግ ታውቂያለሽ? በአሁኑ ሰዓት ፍቅር ነው የሚፈልገው። የተራበው ፍቅር ነው፣ ጸብ አይደለም። ፍቅርና ገንዘብ እንዴት አድርጌ ህይወቴን ላኑረው፣ ይህንን የኑሮ ውድነት እንዴት አድርጌ ሼር አድርጌ እድሜ ላስረዝም ነው የሚለው እንጂ ስለ አንቺ ስለሌላው ስለ ራሱ እንኳን ምንነት አያውቅም። አይተሽዋል? ሰው እውነት ጸብ የሚፈልግ ይመስልሻል? አይፈልግም። በማያገባን እየገባን የምናልቀው። እኔ ፍቅር አልጠላም፣ ፍቅር ወዳለው። ማንም ሰው ፍቅር አይጠላም አልኩሽ እኮ። መፈቀር መወደድ በሰው ልጅ ደስ ይላል። ግን ደግሞ አስገድደሽም ውደዱኝ ስለማይባል ፈጣሪ ውደደኝ፣ ፈጣሪ ስለወደደኝ ነው እስካሁን የቆምኩት። እና የሚወዱኝ ጥቂት ሰዎችም በቂ ናቸው። ሲከፋኝ ስደሰት ሀሳቤን ሼር ለማድረግ ከነሱ ጋር እና the only reason I decided to come out publicly እና እዚህ መጥቼ ራሴን ማስረዳት እኛ ማለት እንዲህ ነን። ላስተዋለኝ ለሰማኝ ከጥላቻውን ወደ ጎን ዞር አድርጎ ላዳምጠኝ ሰው እኛ ማለት እንዲህ ነን፣ ታሪካችን ይሄ ነው፣ እንደዚህ አይነት ሰዎች ነን፣ እንዲህ የሚባል ማንነት አለ የተደበቀ የተወገዘ በማህበረሰቡ ግን ደግሞ ወደድንም ጠላን። ግን ይኸውልሽ ሰው ሁላም እንደሚልሽ ታውቂያለሽ። ዲዲ እግዚአብሔር ምስክር የምልሽ ኮሜንቱ እንደውም የከፈትኩት አሁን ገርሞኛል። አይዞሽ እኛ አለን። አየሽ ይሄ ነው እግዚአብሔር ያክብርልኝ። ፍቅር ያከበሩኝን ፍቅር የሰጡኝ በጣም ፍቅር እየሰጡሽ ነው። መድኃኒዓለምን በጣም ፍቅር እየሰጡሽ በቃ ይሄ ነው አስተሳሰብ። ስለአንቺ ዲዲነት እንጂ ከአንቺ ስለአንቺ የቤት ህይወት፣ ስለአንቺ ገበና፣ ስለአንቺ ሳሎን፣ ስለአንቺ ጓዳ የሚያገባው ሰው የለም። ዲዲ ከዚህ ኮሚኒቲ ጋር እንዴት ነው ራሷን አስማምታ የምትኖረው? የምንፈልገው ይሄ ነው። ያኔ አጠፋውላቸው እንደሚረብሻቸው ፕሮሞሽን ምናምን እንዳይመስላቸው ብዬ አጠፋውላቸው። ስለ ትራንስጀንደርነት አላወራም፣ ግን የማልቀይረው ማንነቴ ነው። ብትሰቀሉ ምንም ብትሉም እኔ ማንነቴን ብፈልግም አልችልም። ተፈጥሮዬ ስለሚያስገድደኝ እኖራለሁ። ጤናማ የሆነ ሪሌሽንሽፕ ይዤ እኖራለሁ። ጓደኛዬንም አመጣለሁ፣ አስተዋውቃቸዋለሁ። ሰርጌን፣ ትዳሬን ልጅ በልጅ ሲባርከኝ እንደማንኛውም ሴት ፊት ለፊታችሁ እኖራለሁ፣ እየጠላችሁኝም እየወደዳችሁ። ከዛ ውጭ ግን ሌላ አጀንዳ አላስተላልፍም። በቃ ቴንኪዩ ጂጂ እኮ ልሂድ። እኔ ከና አሁን እንደሚወድሽ መድኃኒዓለምን እኔ ገርሞኛል ራሱ። ተመስገን ጌታዬ። እንደዚህ የማይምሮ ከሰ እስቲ እኔንም በዛው ውደዱኝ፣ እኔን አጨቅጭቁ፣ እኔንም እንደዚህ ውደዱኝ እስቲ ለጉቺ ጌም አላርም ሞልቼ ተኛሁልሽ። አላርሙ ሲቀሰቅሰኝ ይሄ ድራማ ገጠመኝ። በሱ ዙሪያ ትንሽ እንትን አልኩኝ። ከዛ አንቺ ጋር መጣሁ። ፊቴኑ አይስወር እኔ እንደሚያሰብኩት ምን እንደሆነ ታውቂያለሽ? ወይ መልክቴ ሳላደርስ አላለችም ቤታ። አንቺ አንበሳ ስትሰጫት
ወይ ጉቺ የት ሄድሽ? እንደውም መልዕክቱን ሳላደርስልሽ አለቻት። ምን ገባኝ ልሄድ የፈለኩት ቤታ ብላኛለች። እንደገና 100% ሄደሽ እንደምትሰጫት አቅ ነበረ በዛ ማታ በተነጋገርና ማለት ነው። እና አልኩኝ በቃ አጀሪዋ ሞልታለች በሆዴ እንግዲህ ለዚህ ጌም ብዬ ያው ትሞያ አይደለም አስቤያለሁ። ከዛ ቀላ ይሄን ነገር ስሰማ ይች ልጅ ደህናውን ሊወርድላት የነበሩ ነው አንበሳ ብዬ ገርሞኝ አዳመጥኳት እና አይስወር ትሰጫታለሽ በቃ እንደምትሄጂ 100% ሹር ነበርኩ። ባለቤቴ የደወለ ነው ልሄድ በቃ ቻው ቻው። ደውዬ በኋላ ስወጣ ዲዲ እኮ ሳልመርቅሽ ልታመልጭኝ መርቀሽኛል። ብዙ ጊዜ በውስጥ ትመርቅኛለሽ። ፈጣሪ እግዚአብሔር ይስጥልኝ። ተባረኪ። እግዚአብሔር ይስጥልኝ። ሂጂ በቃ